ፈልጌ ማለት ምን እንቅረብ ያልኩት አይደለም እንዴ እኮ አንቺ መቁረብ ነው ያለብሽ እኔ ምን የሚያገባኝ ነገር አለ እዚህ እና ታዲያ ባለ አንቺ ስትቆርብ መቁረብ ስትፈልጊ መቁረብ ነው ምን ሆነ ነው ቆይ እኔ ላይ የሚያፈጡብኝ ምን አርጊ ነው የሚለው ረፊ ብዬሻለሁ ምንድነው ምን አረጋግጥ ነግሬሻለሁ ቆይ እንደሱ እኮ ምን ይላል ታገባ ማንተ ዝም በል አንቺ ነግሬሻለሁ ከዚህ ሰሞን የጀመርሽው ጭቅጭቅ ውጣል ከዚህ ውጣል በቃ ልቀቅና ውጣል ከዚህ የት ውጣ ቆየት ነው አንቺ ዝም በይ በቃ አርፈሽ ተቀመጪ አንቺ ጋዜጠኛ ነኝ የሚል ከነ ካሜራው ከነ ምናምን አምጣች ደቅነች ከኔ ጋር ጭቅጭቅ በዋነኝነት እንዳሉት ነው ሌላ ወንጀል ውስጥ እንዳትከች አይንሽን አጥፍቼ ነው የምገላግልሽ አላምነው በምን አባቷን ማታምነኝ እኔ አላምንም አሁን ካላመሽ ቤቱን ለቀሽልኝ አለቀም እና በቤቷ ታዲያ ባሏን ቀምተሽ ይኖርሽ ምን ትበልሽ እንዴት ባሏን ቀምታ ምን አይነት አማርኛ የምታወራው እሷን ነው እያወራ ያሉት ጋሽ እኮ ቢሆንም ስነ ስርዓት አድርጋ እኔን የሚመለከተኝ ስለኔ እኮ ነው እያወራ አይደለም እሷን ብቻ ሳይሆን ስለኔም እያወራ እሷ ይከበሩ ይሁንልኝ ብቻ ስሙልኝ መጥፎ ናቸው ምን አደረኩሽ ቆይ ምን አደረኩት ነው አይ እኔ ምን አደርጋት ነው ክፉ ናት እምትለኝ ለምን አትወጣም ለምን እወጣለሁ እንዴት አትወጣም የእርሶን ብልግና እዚህ ሳላፈጠረጠው ለምን እወጣለሁ እንዴት ብለህ ነው የማትወጣው እኔ ምን ባለግ ያርለው ያስወጡኛታ እኔ ሰላም አፈርቢ አፈራስ ማለት ነይ ምንም ትዳር የሚፈርስ ነገር የለም ይሄን ነገር እሷ ብታየው ምንድነው አንተ ሌላ ነገር አይታጣቅም እንደ ከዚህ በፊት ምን ልይ እንደዚህ ከዚህ የባሰ ስንት ነገር እኮ እንደ ድሜዎት ነው እኔ ጭራሽ ይክዱኛል ብዬ ሳስብ እንደዚህ አይነት ቦታ የሚካሄድበት አለ አይደል እንዴት አባሽ ነው እኔ አላምንም ቆይ ረጋ ይበሉና ይቀመጡ አሁን እኮ አንቺ ያደረኩት ነገር ምን አልፈልግም ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው እንግዲህ ከኔ እርዳታ የሚፈልጉ ሰዎች ስላሉ ማለት ነው በዋነኝነት እንግዲህ እዚህ ቤት እንድመጣ ያደረገኝ ሰው አጠገብ የምታዩት እናታችን የእሳቸው ልጅ ናተኝ እባክህን ቤታችን ችግር ላይ ነው ያለው ቤታችን የእናትና አባቶቼ ትዳር ከመፍረስ አድነው ቤት ውስጥ በጣም ብዙ ማያግባቡ ነገሮች አሉ እባክህን ብላ ነው እንግዲህ የእሳቸው አጠገብ የምታዩዋቸው እናት ልጅ የላኩኝ ወደዚህ ቤት ማለት ነው በዋነኝነት እንግዲህ የግጭቱ መንስኤ በአባትና እናታቸው መሀል ያለ ትልቅ የሚባል ጉዳይ ነው ማለት ነው በዋነኝነት ያው እኔም የሰማኋቸው ነገሮች አሉ ግን ደግሞ ለምንድን ነው የማይከባበሩት እንግዲህ እነዚህ እናትና አባቶች የ8 ልጆች እናትና አባት ናቸው እንግዲህ እነዚህ 8 ልጆች ደግሞ በትልልቅ ስራ ላይ ያሉ በዶክተርነት በአስመጭና ላኪነት 3 ልጅ አውሮፓ ያላቸው እናትና አባቶች ናቸው ግን የማያግባቧቸው ብዙ ነገሮች እንዳሉ ለመስማት ችያለሁ ማለት ነው ሌሎቹ የማያግባቧቸው ነገሮች ምንድን ናቸው ምን ቢፈጠር ነው እነዚህን ሰዎች ላይክ በፍቅር አላስኖር ያለው ነገር ምንድነው የሚለውን ነገር ለመፍታት ተወያይተን እዚህ ቤት ውስጥ ተገኝተናል ማለት ነው እኛም ጥሩ ምላሽ እንደምንሰጥበት ጥሩ መፍትሄ እንደምናመጣ ከወዲሁ አውቀን የመጣ ነው ዋናውንና ትክክለኛውን ነገር ከእናታችን አንደበት ነው የምንሰማው ታዲያ እናንተ ይሄን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰዎች አዳርሱልን ሰብስክራይብ እንዳይረሳ ሐሳብ አስተያየት ያላችሁ በቴሌግራም ሊንክ እየመጣችሁ ሐሳብም አስተያየትም መስጠት ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁንና እግዚአብሔር ይመስገን ሰላም ያው እርሶ አያውቁኝ ይሆናል እኔ ልዑል እባላለሁኝ ልጆት ነው ወደዚህ ቤት እንድመጣ ያረጋችኝ ማለት ነው ፌቨን ማለት ናትና እስኪ በቅድሚያ ስሞን ያስተዋውቁልኝና ፌቨን እዚህ ቤት ውስጥ እንድመጣ ያደረገችበት ትልቁ ምክንያት ምንድነው በእርሶና በባለቤቱ መካከል ያለውስ ነገር ምንድነው የሚሉትን እስኪ ንገሩንና እኛም ወደ መፍትሄ ሐሳብ የምንሄድበትን መንገድ ብንፈልግ ለማለት ነው እስኪ ከስሞት ይነሱ ስሜ ወይዘሮ አልማዝ እባላለሁ እሺ እና ያው ከባለቤቷ ጋር አለመስማማት ነው ያው እናንተ እንግዲህ መቼም መፍትሄ ትሰጡኛላችሁ ብዬ ነው ያው እኔ ባለቤቴ በፊት ስንገናኝ እንግዲህ ጥሩ ባህሪ ነበረው መልካም ሰው ነበረ 8 ልጆች ወልደናል
ሶስቱ ልጆች ወደ አውሮፓ ናቸው ያሉት። ሌሎችም እዚህ በቃ ራሳቸውን ችለው ጥሩ ኑሮ ነው የሚኖሩት ልጆቻችን። ግን የኔና የእሱ አለመስማማት ሰራተኛ ይገባል፣ ምንም አይስማሙ፣ ሰራተኛው ይወጣል። በምን ምክንያት ነው እባካችሁ ንገሩኝም ስል ሊነግሩኝ አልቻሉም። ሰራተኞቹም አይነግሩኝም። ከአንድም 3 ሰራተኛ ወጥቶብኛል። ምክንያታቸው ግን ምን እንደሆነ አይናገሩም። ሲወጡ አይናገሩም። አሁን ደግሞ አለችኝ ሰራተኛ በቃ እኔ እንጃ ብቻ እኔ አሁን አንዳንድ ነገሮች እኔ በቃ እንዱ ሳስበው ከኔ ጋር አብረን የምንቆረብ እለዋለሁ። መቁረብ አይፈልግም። ገና ነኝ ይላል። እንግዲህ ከዚህ ወዲያ እንግዲህ ምን ሊያመጣ እንደፈለገ እኔ ሊገባኝ አልቻለም። በእውነቱ ከሆነ እንግዲህ ከ7 ዓመት በላይ እንዳለፋቸው ነው የሰማሁት። አዎ አልፎናል። ይኸው አብረን እንግዲህ 8 ልጅ አፍርተናል፣ አብረን አርጅተናል። ከአሁን ሰዓት በኋላ ደግሞ ምን ሊያመጣም እንደፈለገ ለምንስ እንደዚህ እንደሚል ግራ ግብት እያለኝ ነው እኔ ራሴ። እውነት ለመናገር በጣም ነው እኔ ግራ ይገባኝ እና ምንም እንደማደርገው እኔ ግራ ገባኝ። ምንድን ነው ሰራተኞቹ እዚህ ቤት ውስጥ ገብተው መውጣታቸው ሳይሆን ሁለታችሁን የማያግባባው ነገር ምንድን ነው? እኔ የማያግባባው ነገር በቃ አሁን እንግዲህ ባልና ሚስት አንድ አካል አንድ አምሳል ነው አይደለ እንዴ ልጄ? አንድ አካል አንድ አምሳል ነን። አብረን እንተኛም ብለው ከኔ ጋር መኝታ ለይቷል። ከአንዴም ሁለቴ ደግሞ ከሰራተኛዋ ጋር እሷ መኝታ ቤት ገብቶ አይቼዋለሁ። ባይኔ በብረቱ አሟት መድኃኒት ላቀብላት ነው፣ አሟት መድኃኒት ልሰጣት ነው ይለኛል። የምን መድኃኒት እንደሚሰጣት እራሱ ግራ ገባኝ እኔ። ይሄን ያክል? አዎ በቃ እንደዚህ ነው በቃ የሚለኝ። ማለት እርስዎ የሚጠራጠሩት ነገር አለ ከእንደዚህ አይነት ነገር ጋር? ማለት ከሌላ ሰው ጋር እንደዚህ አይነት ነገር ሊያደርግ ይችላል ብሎ? ኧረ እኔ በቃ በየለቅሶውም በየምንም ሲሉ የእሱ ሚስት ናት እኮ ይኸው ምናምን ተቋቁሞብኛል። ሚስቱ እኮ እሷ ናት ይላሉ። እንግዲህ ከኔ ውጭ እንግዲህ ምን እኔ ጥርጣሬ አለኝ። አዎ ጠረጥረዋለሁ። እኔ ከሰራተኛዋ ጋርም ራሱ መጠርጠር ጀምሬያለሁ በአሁኑ ሰዓት ማለት ነው። ምክንያቱም ከኔ ጋር መኝታ ለይቷል አንደኛ ነገር፣ ሁለተኛ ነገር ደግሞ ከአንዴም ሁለቴ ይዤዋለሁ እሷ መኝታ ቤት ገብቶ። ምንድን ልሰራለህ? መድኃኒት ልሰጣት ነው ያለኝ። የምን መድኃኒት? ምን አውቃለሁ። አሟት መድኃኒት ልሰጣት ነው ይለኛል። የምን መድኃኒት እንደሚሰጣት በራሱ አገባኝ። እንደገና ደግሞ እሷ ምንድን ነው ግንኙነት አላችሁ ወይ እስቲ ሳደብኝ ያስቸግርሻል ወይ ሁሉ ብላት፣ እሷም ራሷ ፈቃደኛ አይደለችም ለመናገር፣ ፈቃደኛ አትሆንልኝም። እሱም እንደዛው ድፍንፍን ያለ ነገር ነው እና እኔ በጣም ነው የምጠረጥረው። እኔ አሁን ከእሱ ጋር እኔ ምንም ነገር አልፈልግም። መለያየት ነው የምፈልገው። በቃ መለያየት ነው። እኔ ከእሱ ጋር ምንም ልንስማማ ልንግባባ ስላልቻለን መለያየት ነው የምፈልገው እኔ። እንግዲህ ፌቨን ስትነግረኝ ሰራተኛ ከሌለ ቤት ውስጥ አንቺ መስራት እንደማትችይ ነገሮችን ህመም እንዳለብሽ እና በደንብ ስራ መስራት እንደማትችይ ነግራኛለች፣ ወይም ልረዳች እያለሁ ማለት ነው። እና ሰራተኛ የግድ እዚህ ቤት ያስፈልጋል ነግራኛለች። ከዚህ በፊት የነበሩት 3 እና 4 ሰራተኞች ምንም አይነት ምክንያታቸውን ሳይናገሩ እንደወጡ ነግረውኛል። ምንም ነገር አይናገሩ። ምን ሆናችሁ ነው እንግዲህ? ምግብም እንደ ልብ ነው፣ ሁሉ ነገር እንደ ልብ ነው። ለእኔ ደሞዝ የምከፍላቸው 3,000 ብር ነው። ግን እነሱ የሚጠቀሙት ከ50,000 ብር በላይ ነው በቃ የሚጠቀሙት። እንደዛም እየተጠቀሙ እኔ ቅር አይለኝም። ግን ገንዘቡን ከየት እያመጡ? እኔ ምን አውቃለሁ? እኔ ገንዘቡን ከየት እንደሚያመጡት ምንጩ ምን እንደሆነ ሊገባኝ አልቻለም። ስጠይቃቸውም እነሱም ሊናገሩ ፈቃደኛ አይደሉም። የሚወጡ ሰራተኛ በጥቅሉ ባለቤት ሆን አላምነው። እውነት ለመናገር እኔ ባለቤቴ ላይ ምንም አይነት ነገር እምነት የሚባል ነገር የለኝም። እንደው ከዚህ በፊት ስለ ጎረቤት ነግረውኛልና ከጎረቤት እንደዚህ ያደረገ እንደዚህ ሆነ የሚል ወሬ ሰምተው ያውቃሉ? ይጠቋቁሙብኛል ብሏል። ለምንድን ነው የተቋቋሙት? የሚሰሙት ነገር አለ ወይ? ከከሊት ጋር ከዚህ ሴት ጋር ግንኙነት ነው የተባለው? ከጎረቤት ጋርም ከሷ ጋር አየነው ከሷ ጋር አየነው ምናምን የሚባል ነገር ጆሮዬም ሰምቷል። እሱንም ደግሞ ብጠይቀው ደግሞ በፍጹም አንቺ የሰው ወሬ ሰምተሽ ነው ወይ የምትናገሪ ብሎ አይኑን ፍጥጥ ነው የሚያደርግብኝ። ፍጥጥ ያደርግብኛል አይኑ እና እኔ ብናገረውም እኔንም አይሰማኝም። እባክህን ምንድን ነው ችግርህ? እስቲ እኔ እናንተ እኮ ዛሬ እኮ ቆርበን መቀመጫችን ሰዓታችን ነው እኮ፣ እባክህን ወደ እግዚአብሔር ሂድ እባክህን። ምንም አይሰማኝም ጭራሽ። ምንም የሚሰማኝ ነገር የለም።
እና በጣም ከባድ እንደው የተለየ ነገር እርስዎ ከቤት ሲወጡ ወይ ደግሞ ሌላ ቦታ በሚሄዱ ሰዓት ወይ ለየት ያለ ነገር አግኝተው ያውቃሉ? ወይ አብሬ አልሄድም ወይ አብራችሁ ከወጣችሁ ቀድሞ የመግባት አይነት ነገር? አዎ አዎ፣ ቤተክርስቲያን አሁን እንሂድ እለዋለሁ። አንዳንዴ አብሮኝ ይሄዳል። አብሮኝ ሄዶ ቶሎ መጥቶ ቤት ነው የሚቀመጠው። ቤት እንዳስቀምጥ አላውቅም። አዎ በቃ ወዲያውኑ የሚመጣው። እንደገና ደግሞ እንሂድ እለዋለሁ። አልሄድም፣ እኔ እዚህ እጠብቅሻለሁ፣ አልሄድም ይለኛል። እቤት ተኝቶ አገኘዋለሁ ስመጣ እኔ ቤተክርስቲያን ደርሼ። እና በጣም ከባድ ነው። በጣም ባህሪው እጅግ በጣም ከባድ ነው የሆነብኝ። እንዴት እንደማደርገውም ራሱ ግራ እየገባኝ ነው በእውነት ከሆነ። አሁን ካለችው አጋዣችሁ ጋር ወይም ሰራተኛችሁ ጋር ምን አይነት እንትን ነው ያለው? ያው ማለት ግንኙነት ስልሽ የአሰሪና የሰራተኛ አይነት ግንኙነት ነው? እስከዚያ የተለየ ባህሪዎች አይተሽ ታውቂያለሽ? ኧረ እኔ ለእሷ ልዩ ቦታ ነው ያለው። ኧረ በእውነት ለእሷ ልዩ ቦታ። እኔ እንኳን ታይ እንደዚህ አይደለም ብዬ በምቆጣ ሰዓት ስራ ሰራተኛ ነች እሷ እንዳትቆጫት ነው የሚለኝ። ጠበቃዋ ነው ለእሷ፣ በጣም ጠበቃዋ። በቃ እኔ ከእሷ ጋር ራሱ በጣም ነው የምጠረጥረው፣ እጅግ በጣም። አንዴም ሁለቴ አግኝቼዋለሁ ብያለሁ መኝታ ክፍሏ። እንደገና ደግሞ በቃ እሷን በምናገርበት ሰዓት በቃ አንድ ነገር ገዝቶ ይመጣል። ለምንድን ነው መኝታ ላይ የለየ ነው ሲል ምንድን ነው የምላሽ? አልፈልግም ነው የሚለኝ። በቃ ከአንቺ ጋር መተኛት አልፈልግም ይላል። ለምን? የስምንት ልጆች እናት። በቃ የስምንት ልጆች እናት ነኝ። ምን አደረግኩ? ምንስ በደልኩ? ምንስ ያጎደልኩበት ነገር አለ? እስቲ እባክህ ንገረኝም ብለው ሊናገርም ፈቃደኛ አይደለም። በቃ አልፈልግም ስለማልፈልግ ነው ይላል። እና ለስንዱ ሰራተኛችን ስንዱ ነው። ለእሷ ያላት ቦታ ያለው ቦታ ልዩ ነው። በቃ አንድ ነገር ገዝቶ ይመጣል፣ ይሄ ለእሷ ነው ይላል። በቃ የተለያየ ነገሮች ይገዛል፣ ይሄ ለእሷ ነው ይለኛል። እኔ ደግሞ በምቆጣት ሰዓት እንዳትቆጫት ይለኛል። ለእሷ ጠበቃ ነው። እሷም ደግሞ እሱ እንደዚህ ስለሚላት ፊትም ስለሚሰጣት እኔ ላይ ነው ፍጥጥ የምትልብኝ። እንዴት ነው ልጆቹስ በዚህ ጉዳይ ላይ መሀል ጣልቃ ገብተው የሚሰጡት ምላሽ አለ ወይ? ማለት ያው ብዙ ጊዜ ሽምግልና የቤተሰብ ሽምግልና በጣም ብዙ እንደተቀመጣችሁ ነግራኛለች። እና ልጅቷ በእንደዚህ አይነት ታይምስ ምንድን ነው የሚሉት ልጆቹ? ልጆቹማ በከኔና በሱ ተሰቃዩ። ሁሌ ሽምግልና ነው ሽምግልና ነው ሽምግልና ነው። አሁን እሷን ደግሞ ነግሯት ነበረ። እሷ ምንም አይነት ግንኙነት የለንም ምንም አይነት ነው የምትላቸው። ከእሷ ጋር ምን አናግረዋታል። ምንድን ነው ከአባዬ ጋር ያለሽ ግንኙነት ምንድን ነው ምናምን፣ እስቲ ሳትደብቂን ንገሪኝ ምናምን ብላ ሴቷ ለማጣራት ጠይቀዋት ነበረ። ያው እኔ እጠረጥራታለሁ በሚለውን አንስተው እስቲ እሷንም እናናገራለን ብለው አናግረዋታል። እሷንም በሚያናግሯት ሰዓት ምንም አይነት መልስ አልመለሰችላቸው። በቃ ምንም አይነት ግንኙነት የለንም ነው የምትለው። እሷ የምትለው እንደዚህ ነው። እሷም ድብቅ ናት፣ እሱም የሆነ የሚደብቀኝ ነገር አለ። ብቻ በስተጀርባቸው የሆነ ነገር እንዳለ ነው እኔ የሚሰማኝ ማለት ነው። ካሜራማን ጥያቄዎች ይኖረዋል? ከባድ ነው። አብሯቸው ከኖረ ባለቤታቸው ጋር በዚህ ኦልሞስት ወደ 50 ዓመት እንግዲህ አብረው ኖረዋል። ብዙ ልጆች ያፈሩት። ግን ትንሽ ወደኋላ እናቴን መመለስ ከቻልኩ ይቅርታ ያድርጉልኝና ትንሽ ወደኋላ መለስ ያድርጉትና ትውውቃቸው ላይ ነበራቸው ላይ ማለትም ከዚህ በፊት ሰው የነበራቸው ነገር ምንድን ነው? አሁን ለዚህ መነሻቸው ኦልሬዲ ልጅ ሲወልዱም በእንደዚህ አይነት ባህሪ ነበሩ ወይስ ሲተዋወቁት እንዴት ነበሩ? ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣው ምናምን የሚለው ነገር? ያው እንደዚህ አይነት ባህሪ ያመጣው እኔ በፊትማ በጣም ጥሩ ለእኔ ትቱ ነበረ። በጣም በእውነቱ ከሆነ በጣም እናቴ ነው የሚለኝ፣ የእናቴ ምትክ ነሽ አንቺ ነው የሚለኝ እና በጣም ክብር አለው ለእኔ በእውነቱ ለመናገር ከሆነ በፊት ማለት ነው። በፊት ጥሩ። አሁን እነዚህ ልጆች ወልደን አሳድገን ቁም ነገር ላይ ደርሰውልናል። ከደረሱልን በኋላ ከ10 ዓመት በኋላ በቃ ተቀይሯል። ከ10 ዓመት በኋላ በቃ የተቀየረ መጣ። የተቀየረበትም ራሱ መንገድ ምን እንደሆነ አላውቅም። እኔም ከዚህ በፊት አሞኝ ነበረ። ከዛ በፊት ያው ከ10 ዓመት በፊት አሞኝ ነበረ። እንግዲህ ህመም ያመኛል። ስኳርም አለብኝ፣ ደም ብዛትም አለብኝ እና ምናልባት እርስዎ ግንኙነት እንዳያደርጉ ወይ ደግሞ ከጾታዊ ይቅርታ ለዚህ ጥያቄ እንግዲህ ሁሉን ነገር መጠየቅ ስላለብኝ እንደዚህ አይነት ነገር አለ ወይ?
እንደዚህ እንዳያደርጉ በሐኪም ክልከላ እንደዚህ አይነት ነገር አለ ወይ ወይስ ነበረ ወይ? አረ የለም፣ በሐኪም የተከለከልኩትም ነገር የለም፣ ምንም ነገር የለም። እርስዎ በጾታዊ ግንኙነት ጊዜ ለምሳሌ ከባለቤትዎት ጋር አልፈልግም አይነት ነገር እንደዚህ አይነት ነገር አረ ምን ወጡኝ አይደለም ብዬም አላቅም አይደለም ወጡኝ ባሌም አይደለ አካሌም አይደለ ለምን እንደዚህ አይነት ነገር የለብኝም እኔ በቃ እሱ ነው የተለወጠብኝ ባህሪው በቃ ተጨቃጫቂ ሆነ ያመናጭቀኛል በቃ ጥሩ ፊት አይሰጠኝም የድሮ ፍቅር የለም ቀንሷል ይኸው 10 ዓመታችን እንግዲህ በቃ ቀንሷል ግን ዛሬ ከነገ ዛሬ ይሻሻላል ከነገ ዛሬ ይለወጣል ስል ጭራሽ ምንም ነገር የለም ልጆችዎትም ደክመዋል በዚህ ጉዳይ ላይ በጣም ደክመዋል ልጆች በማስታረቅ በጣም ደክመዋል እውነት ለመናገር ስለዚህ አሁን ካለችው አጋዣችሁ ጋር ጥርጣሬ አለሽ? አዎ በጣም የምጠራጠራት እሷ ለሷ ያለው ቦታ በቃ ልዩ ነው በቃ ልዩ ነው እንዴት እንደሚያደርጋት እናችን እንዴት እርሶ አላስወጧትም እንዴት እንደዚህ አይነት ነገር ካዩ ለምንድን እስካሁን አላስወጧትም እሱ ይከላከላታል ምን አደረገችሽ ጥሩ ነው የምትሰራው ምን አደረገችሽ አትወጣም ነው የሚለኝ እኔ በቃ ሰራተኛ መለወጥ እፈልጋለሁ እሷ ትሄድልኝ ስል እንዴ ለምንድን ነው የምትሄደው በቃ ጀራፍ ምክንያቱም ስራዋ ጎበዝ ስለሆነች ነው ስራዋ በእርግጥ ጎበዝ ናት ግን እኔ በቃ ይሄን አይነት ጥርጣሬዎች ስላሉኝ በቃ ድንገት እንኳን እሷ ስትወጣ እሱ ደግሞ ወደ እኔ ድንገት ቢመለስልኝ ብዬ ትወጣም ብዬ ነበር አትወጣም እሷ ከወጣች እኔና አንቺ ነገር ጭራሽ ያበቃልናል ማለት ለምን ምን አውቃለሁ እንግዲህ አብሮ ጠቅልሎ ሊሄድ ይሁን ምን ይሁን እንግዲህ ይሄንን እንግዲህ እኔ በዋነኝነት ያው እርሶም ስጋት ስላለበት ጥርጣሬ ስላለበት ከሚሰሙት አንፃር ነው እንጂ እንደዚህ ጥሩ ህይወት እየኖራችሁ 8 ልጆችን ለወግ ለማድረግ አብቅታችሁ ወይም ጥሩ ደረጃ ካደረሳችሁ በኋላ እናንተ ፈጣሪያችሁን የጸለያችሁ እድሜና ጤና ስጠን እያላችሁ መኖር ነው እውነት ለመናገር እንደኔ እንደዛ ነበር እንደዛ ነውና ላልደለው ሰው እንደዛ ነበር በዋነኝነት ግን እኛ ካሜራ እናስቀምጣለን ድብቅ ካሜራ ቤት ውስጥ ምን እንደሚካሄድ ለመከታተል ያክል ማለት ነው በዋነኝነት ግን ለሚመጡት ነገሮች እርስዎ ዝግጁ መሆን አለበት መጥፎ ነገር ከሆነ በካሜራ የምናየው እርስዎ ጠንካራ መሆን አለበት እንዲከፋ አንፈልግም ያ ጥሩ ነገር ከሆነ ደግሞ ይሄን ትዳር እንደ ጥሩ እንደ ታማኝ ሆኖ እንደዘለቀ ባለቤቶ ታማኝ የሆነ ህይወት መኖር ነው መቀጠል ነው እሱም ማለት ነው የምፈልገው ውድ ተመልካቾቼ እንግዲህ እንደሰማችሁት ነው አጠገብ የምታዩት እናታችን እንግዲህ ወይዘሮ አልማዝ ትባላለች በልጇ በፌቨን በምትባል ልጇ አማካኝነት በዚህ ቤት ውስጥ የተገኘሁት ማለት ነው እዚህ ትዳር ውስጥ ምንድነው የገባው ነገር ጥርጣሬ ያለ እድሜያቸው እንደዚህ ጥርጣሬ ውስጥ ያጋባቸው ነገር ምንድነው እስቲ እውነት ነው ውሸት ነው የሚለውን ነገር ካሜራ አስቀምጠን በካሜራ እያንዳንዱን ነገር ለማየት እንሞክራለን ማለት ነው ታዲያ እናንተ እስከ ፕሮግራም ፍጻሜ አብራችሁን ቆዩ እንግዲህ ያው ተመልካቾቼ አሁን የምናደርገው ምንድነው ካሜራውን መደበቅ ነው ካሜራውን እንደብቃለን እንግዲህ እዚህ ቤት ውስጥ ሁሉም ልጆች ወጥተዋል ስራ ያው ያላገቡ ቢኖሩም እንግዲህ ብቻችሁን ነው የምትኖሩት ምንም አይነት ልጅ የለም እዚህ ቤት ውስጥ ሶስታችሁ ብቻ እርስዎ አጋዥና ባለቤቶት ሶስታችሁ ብቻ ማለት ነው ልጅም የለም ምንም ሌላ ሰውም የለም እነዚህ 3 ሰዎች ነው ያሉት በእነዚህ መሃል እንግዲህ የሚካሄደውን ነገር የሚከናወነውን ተግባር ነው የምናየው ካሜራውን የት ላይ እዚህ ጋር እናድርገው በዛ ኮርነር እናድርገው ካሜራውን ቤት ነው በዚህ ወይ በዚህ ቤት ግን ዋናው ሳሎኑ መታየት አለበት አይደል ስለዚህ በዚህኛው ኮርነር ላይ ካሜራ እናስቀምጣለን ማለት ነው ተመልካቾቼ አሁንም በድጋሚ የትም እንዳትሄዱ
በቃ ታዩ ስራ ተሰርቶ አያልቅም። መቼም አያልቅም። እዚህ ቤት ስራ መቼም አያልቅም። ነይ ቁጭ በይ ታዩ ስራ ምንድን ነው የሚጠረጥረው? ምን አይነት ወሬ ጀመርሽ ደግሞ? ምንም አትመጣም። ልቁሉ ላይ ቁጭ አመጣች አመጣች ምንም ታመጣው ነገር ምንም ታመጣ ቁጭ ላይ ነው። ምን ታመጣለች? ምንድን ነው የምታረቀው? ምን አንቺ ምን በለሻችሁ? ምንም አመጡ ምንም የሚመጣ ነገር የለም። ቆሞ ግቢና ምንም አይነት የእነሱ ጥርጣሬ የእነሱ ምን አዲስ ነገር ምን አለ? ምን አዲስ ነገር መጣ? ጠረጠሩሽ፣ አወሩ፣ ልጆቹ ጠየቁሽ፣ ምን አመጡ? ምን ሁሉ ነገር በእኔ እጅ እኮ ነው። አትመጣም። ብትመጣም ምንም አታመጣም። ምንም አትመጣም። የትም ምንም አትደርስበትም። አትመጣም። ነገ የምሰጥሽ ገንዘብ ሩቆሎጂ መጠብቅ ወራታች እንደዚህ አይነት ነገር ነገ ከነገ ወዲያ ምናምን የሚባል ነገር አትመጣም። እሷ አትመጣም። ሩቆሎ እንዲህ ስንጨቃጨቅ እሷ ትመጣለች። አሁን ጊዜ እየገደልሽ ነው። ዝም ብለሽ ቆልፋለሁ እንጂ ብርም ከፈለች ደግሞ ምን ችግር የለም። ጊዜ መግባት ነው። ተርም ከላም እንደበት ዘመን አፍክቷል። እንደዚህ ከረብም አትመጣ ደግሞ አሁን እዚህ ላይ እስኪ ደግሞ እዚህ ለዚህም ደግሞ የተፈለገ እንደዛ እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን አጋጣሚ ሆኖ ያው ክረምቱ እየገባ ነው። ዝናብ አለ። እንግዲህ በዝናብም ቢሆን እኛ ስራችን አናቆምም ማለት ነው። ስራዎቻችንን ተደራሽ ማድረግ ስላለብን ጠዋትና ማታ ነው የምንሰራው። ከዛ በላይ ደግሞ አሁን ክረምቱ እየመጣ ስለሆነ በዝናብ ምክንያት ስራችን መቅረት ስለሌለበት ዝናብ እየደበደበንም ቢሆን ስራ እየሰራን ነው። እንግዲህ እንዳያችኋቸው ባለጉዳዮቻችን ትልቅ የሚባል የቤተሰቡ ጥረት ውስጥ ነው ያሉት። የትዳር ሊፈርስ ነው። የትዳር ከመፍረሱ በፊት ደግሞ ያው የመበተን አደጋ እንዳይደርስበት እኛ እስኪ ቀድመን ስራዎችን ለመስራት እንሞክራለን። በእርግጥ እኛም ያየነው ነገር አለ በድብቅ ካሜራ፣ እናንተም ታዩታላችሁ ማለት ነው። በዋነኝነት አሁን ምን ለማድረግ ነው ያሰብነው? ከክሮቻችን ጋር ከቤተሰቡም ጋር ከልጆቻቸውም ጋር ተመካክረን የወሰነው ውሳኔ አለ። ስለ ትዳራቸው አንዳንድ ጥያቄዎችን መጠየቅ ነው። ከዛ በኋላ ደግሞ እስቲ ለምን እንደዚህ ሆነ፣ ለምን እንደዚህ ተደረገ የሚለውንም ነገር ለመጠየቅ እንፈልጋለን። በይቅርታ የሚታለፉ ነገሮች ካሉ በይቅርታ እንዲታለፉ እናደርጋለን ማለት ነው። አሁንም እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። አሁን አጋጣሚ ሆኖ እዛ አካባቢ ነው ያለነው፣ እዛ ቤት አካባቢ ነው ያለነውና ውስጥ ገብተን ደግሞ የሚሆነውን ነገር አብረን የምናይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
ራቸው ለዛች ለሆነ ቤቶች እዚህ ቤት ሰላም እንዴት ነው? አቶ መልካሙ ሰላም ነው? እኔ ልዑል እባላለሁ። ቤት ለቤት ምንድን ነው ካሜራው? ያው ከኔ ጋር ነው ካሜራው። እነማ ፈቅዶለት ነው ካሜራ ቤታችን ገና ያው ገና ፍቃድዎት ልጠይቅ ነው እኮ። ካሜራን አጥፋ ብሏል። ይጠፋል አባቴ እኮ መጀመሪያ እንደዛ ነው የሚደረገው እንጂ ዝም ብለህ እንዳገኘ ካሜራ ደቀና አይደለም ከኛ ጋር በር የምታንኳኩ። ትክክል ነው። ማን አንተ ምንድነው? ማን ከየት ነው የመጣው? እኔ ልዑል እባላለሁ። ልዑል? እሺ ልዑል ትባላለህ? ከልዑል ሚዲያ ነው የመጣሁትና ባለትዳሮች ልዑል ሚዲያ እና ባለትዳሮች ማን ጠርቶ ነው የመጣ? ባለትዳር ምናምን ስለኛ ትዳር አንተ አትነግረንም። እኛ በራሳችን ትዳር የምናውቀው እኛ ነው። አንተ አሁን አረ ካሜራ አቁም በለው። አረ ይቆማል አባትዬ። እርስዎ ስኬታማ አባት ስለሆኑ የእርስዎን ስኬት ለመጋራት ነው። የስምንት ልጆች አባት ነው። መጀመሪያ ማን ጠይቅ? ያን ግቢ በሙሉ አንተ አልፈገባ ማን ፈቀደ? እኔ እንግዲህ ልጆትን ፌቨንን አስፈቅጄ ነው የመጣሁት። እሱ አይደለችም እኮ እዚህ ቤት ፈቃጄ ነኝ። አባወራ እኔ ነኝ እኮ። ልክ ነው። አሁን እያስፈቀድኩ ነው። እርስዎ ብዙ ልጆች አሉ። እዚህ በር ድረስ በካሜራ ታጅበ ማንነትን ብለው ማክስ አድርገህ እንዳታወቅ ማንነቱ እንዳይለይ አድርገህ መጥተህ አሁን ላስፈቅድ ነው ምናምን ትላለህ። ያው እያስፈቀድኩ ነው። አሁን እረፍ ያንቺ ይረጋጉ አባቴ። እንደዚህ አይነት ሰላም ነው ማዘር? እንዴት ናችሁ? ታውቃቸዋለሽ? አራት ቀንም ሰላም ነው። እና ታዲያ ከእነ ካሜራው ከእነ ምኑ ፌቨን ምን ብላ ነው እነዚህ ሰዎች የምትረከብነው? ያው ወደ እናንተ የላኩኝ እናትና አባቶቿ በጣም ስኬታማ እናትና አባት ስለሆኑ የእናንተንም ስኬት መጀመሪያ ለእኛ አይነገረንም። ይኸው እየተናገርኩ እኮ ነው። ካልፈቀዱልኝ እንደ ልጅ ሆና መጀመሪያ እናንተ ከመላክ በፊት ለእኛ ነግራ እኮ ነው የእናንተን መምጣትም አሁን እመለሳለሁ። በዚህ ዝናብ እኮ እየተደበደብኩ የመጣሁት በዚህ ዝናብ እኮ እየተደበደብኩ የመጣሁት አባትዬ እርስዎን ለመጠየቅ ነው። የእርስዎን የአባትነት እንትን ለማግኘት ነው። እኛም ዝም ብሎ ሰው ቤት አይገባም። ትክክል ነው። ዝም ብሎ ሰው ቤት አይገባም። ግን ደግሞ እሷም ልጃችንም ብትሆን ከዛ እነሱን ስትልክ መጀመሪያ ለእኛ መንገር አለ። ትክክል ነው። በቃ አሁን እኮ መጥቷል። እንደገና ዝናብ እየዘነበ ነው። እባካችሁ ግቡ ልጆቼ ግቡ። እንግባ። አዎ ግቡ። እሺ እናመሰግናለን። ሰላም ለዚህ ቤት። እንግዲህ ውድ ተመልካቾቻችን ከነዚህ ትልልቅ እናት አባቶቻችን ቤት እንገኛለን ማለት ነው። በዋነኝነት እዚህ ቤት የተገኘንበት ትልቁ ምክንያት እንደተለመደው ለዚህ ስኬት የበቁበትን ጊዜ ይሄን ሁሉ ስኬት ያሳኩበትን ነገር ለመጠየቅና ለማወቅ ነው። በዋነኝነትም ስለ ትዳር መልካምነት የምንማርበትና ስለ ትዳር ጥሩ ነገሮችን የምንማርበት ፕሮግራም ነው ብዬ አስባለሁ። ያው ፋዘር ትንሽ ስንገባ ደስ አላላቸውም ነበረ፣ ግን አስረድተናቸው ስላለው ሁኔታ ለመግባት ችለናል ማለት ነው። ፋዘር እንዴት ነው? እና ያው እንዳልኳችሁ ነው። እስኪ አንዳንድ ጥያቄዎችን ጠይቀን ሽልማቶች ይኖሩናል። ብዙ አይነት ሽልማት ነው ያለን እና እነሱን ሽልማቶች ሸልመን ነው የምንሄድ ፋዘርዬ። የገንዘብ ሽልማቶች አሉ፣ የመኪና ሽልማቶች አሉ። ያው ይሄን ስል እናንተ አታችኋል ሳይሆን ማበረታቻ ትንሽ ነገር በፕሮግራማችን ስም እሷን ለማድረግ ነው እና እንዳልካችሁ ተመልካቾች እስኪ አንዳንድ ጥያቄዎችን እንጠይቃቸው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንዴት ናችሁ? እግዚአብሔር ይመስገን ሰላም። እስኪ እንተዋወቅ። ያው እኔ ሰምቻለሁ ስማችሁን፣ ግን ደግሞ እንተዋወቅ። ፋዘር እኔ ስሜን ለእናንተ ከመንገሬ በፊት እናንተ በምን አይነት መንገድ ልትመጡ እንደቻላችሁ ነው ግራ ይገባል። እኛ አሁንም ይህን ያክል ካሜራ ደቅናችሁ ይህን ያክል ወሬ እዚህ ላይ ድረስ የእኛም ማንነት ለማወቅ ወይም እንሸልማለን ምናምን የምትሉትን ነገር እናንተ በምን አይነት መስፈርት በምን አይነት ሁኔታ ነው? እኛ በምን አይነት ሁኔታ ነው? ያው ባለትዳሮች ምንም ነገር አልገባም። እስከ ዛሬ ድረስ እንደዚህ አይነት ነገር ተደርጎ አይታወቅም። የመጀመሪያ የኛ ቤት ውስጥ ነው እንደዚህ አይነት ነገር ይሰጣል። አራቶ መልካም እሱ አይደለም። ያው ስለ ስሞት ሰምቻለሁ፣ ስለ እናንተ አጣርቻለሁ። በጣም የትልቅ ሰው ስኬት ባለቤት ነዎት እና የስኬት ሰው ነዎት። ለዛም ነው የመጣሁት። እኛም ቢሆን ልጆች ነን። ጥሩ ተሞክሮ ነው። እንዳንተ አይነት ልጅ የለኝም። ዝም አይሉም ወይ? ምን ሆነው ነው? አንተ ብሎ ሰው ቤት ካሜራውን ጎትቶ ምንም ብሎ የሚመጣ እኔ እንዳንተ አይነት ይቅርታ ያርጉልኝ። እሺ
ለእሱ ይቅርታ ያድርጉልኝ። ሽልማት በሽልማት በማታ ሽልማት ምናምን እያልክ የሰው ቤት መበርበር አረኛል ቤት አንበረብርም። ይሄ ነው። ከዚህ በላይ ምን አለ? ኧረ እንደው እባክዎት ዝም በሉት። ዝም በይ አንቺ እራስሽ ፋዘርዬ ይረጋሉ። ምን ጉድ ነው እንዳልኩት ነው። እኔ አሁን መታወቂያ ላሳየዎት እችላለሁ። እኔ ጋዜጠኛ ነኝ። ዘመኑ በርካታ መታወቂያ የሚሰራበት ዘመን ነው። ወንበዴ ዘመን አየሁት። ፋዘር የዘንድሮ ልጅ የማይሰራው ነገር ምንድን ነው? የማይሰራው ነገር የዘንድሮ ወንበዴ አይደለንም። ያው እኛ የምንጠይቀው ስለ ትዳራችሁ፣ ስላፈራቻችኋቸው ልጆች አብሮ ተሳስቦ ተፋቅሮ ስሜን ከፈለክ መልካሙ አልኩ። እኔ ማውቃለሁ። ሳላጣራ እኮ አልመጣሁኝም። እሺ አባቴ የማታጣሩት ነገር ነው። ስህተት ብለህ ስትገባ እናቴስ አልማዝ እባላለሁ። ወይዘሮ አልማዝ። በጣም ጥሩ። እስኪ እንዴት ነው ትዳር፣ ስለ ትዳር፣ ስለ ህይወት አንዳንድ ነገር እንዲያማክሩ ነው። ምን እናማክር? ትዳር እንዴት ነው? ትዳር ምን ጥሩ ነገር አለው? ምን መጥፎ ነገር አለው? አውቃለሁ መጥፎ ነገር እንደሌለው፣ ግን ጥሩ ጥሩ ነገሮች በትዳር ያሳለፉትን ጊዜ። ትዳር ብዙ ጥሩ ነገር አለ፣ ግን ስለ ትዳር ሊጠይቅ የሚመጣ ሰው እንደዚህ አይደለም። መጀመሪያ ደውላችሁ ወይም በራኳት ከዚህ ከ3 ቀን ከሳምንት ከ10 ቀን በፊት ትክክል ነው ጠይቀ አሳውቃችሁ ነው መጣ። ትክክል ነው። አንደበት ዛሬውን ስተት ብለህ መተህ የማናገር እንግዳ ብለን እንቀበላለን። ትክክል ነው። ሰው በሰውነት እኮ ክብር ነው። ምን ሆነዋል አንቱ ግን? ትክክል ነው። የሚያነሱት ጥያቄ ትክክል ነው። አይደለም ምን አለበት? አንቺ መቼ ከኔ ጋር ከተወሰነ ጊዜ በኋላ ከኔ ጋር ያላት ነገር ጭቅጭቅ ካልሆነ በስተቀር እንደዚህ ሰላማዊ መንገድ ትሳለች። ምንም አይነት ላጨቃጭቃችሁም አይደለም። አይደለም ማረባኩት ቤቱን ታስደፍሬ እንደዚህ እያደረግሽ እንደገና ደግሞ የምትጨቃጨቀኝ ነገርም ተይ። ኧረ እባክዎትን እኔ ምን እጨቃጨቃለሁ? አሁን አንተ ስለምንድን እንድጠይቅ ፈለግከውና ምንድን ነው የምትፈልገው? እኔ እንዳልኩት ነው። እኔ ልጠይቅዎት የምፈልግ ትዳር ጥሩ ነው፣ ለእኛ ምን ይመክሩናል ነው። እኛ ላላገባ ነው ምን ይመክሩናል? ትዳር ምን ጥሩ ነገር አለው ለማለት። ብዙ ትዳር ብዙ ጥሩ ነገር አለው። ምንም መጥፎ ነገር የለውም። ከአጉል ነገሮች ሁሉ ትቆጠባለህ። ራስን ችለህ ትኖራለህ። ከአንድ ሰው ጋር ብቻ ትኖራለህ። ከዘመኑ እንደምታየው ስንቱን የቀሰፈ በሽታ ሁሉ ትታደግበታለህ። ራስህ ለራስህ ሐኪም ሆነ ትኖርበታለህ። ትዳር ሐኪም ነው። ትዳር ቤተክርስቲያን ነው። ትዳር ሁሉ ነገር ነው። በቃ ግን ትዳር ስታደርግ መጀመሪያ የምትፈልገው ማንን ነው፣ እንዴት ነው የምኖረው የሚለውን ነገር ሄደህ ሰተት ብለህ ከመግባት በፊት ረጅም መንገድ ማየት ከአንተ ይፈልጋል። ትክክል። ትዳር ስትል ዝም ብለህ መግባት አይደለም። አቅምንም ትጠይቃለህ። መጀመሪያ ዛሬ ገብተህበት በችግር በምናምን ምክንያት የምትፈነቃቀለውም ነገር መሆን የለበትም። ትዳርም ስትገባ አብሮህ የምትኖረው ሰው ልክ እንደ አልማዝ ማለት ነው። ችግርንም ደስታንም ሁሉንም ነገር የሚመጣብን ነገር ሁሉ አብረህ አንድ ሆነ የምታሳልፍ አይነት ነገር። ለምሳሌ የአንድ ሰው ቆዳ አለ ሁሉን መከራ የሚችል እንደዛ አይነት ሆነ መኖር የምትችል ስትሆን፣ አንዱ ቀይ፣ አንዱ አረንጓዴ፣ አንዱ ጥሩ የሚያስብ፣ አንዱ መጥፎ፣ አንዱ ውጭ ላይ ከሆነ አንዱ ቤት ጥሩ አይሆንም። ትክክል። ያ ወልደ መሳም አለ ልጆችን ለወግለ አሁን 8 ልጆች አሉን። እግዚአብሔር የተመሰገነ ይሁን። 3 ወደ አውሮፓ አሉ፣ 5 ደግሞ እዚህ ሀገር ውስጥ ጥሩ ጥሩ ቦታ አሉ። እንደዚህ ሆነ የምንኖረው እኛ በዚህ እድሜያችን አሁን ለፍተን ደክመን አይደለም። ከዚህ በፊት የሰራ ነው ቢኖርም ለፍተን ደክመን ያሳደግናቸው ልጆች ደግሞ አሁን ደረሱ እንድንኖር ጥሩ ነገር አድርገውልናል። እግዚአብሔር የተመሰገነ ይሁን እንላለን። አሜን። ተርፈውን ደግሞ ትንጀር። እሺ፣ እንዴት ነው ወይዘሮ አልማዝ ጋር ትዳር እንዴት ነው? ምን አይነት ሰው ናት ወይዘሮ አልማዝ? ወይዘሮ አልማዝ ጥሩ ሰው ናት። ከመጀመሪያ ጀምሮ ለእኔ እናትም እህትም ባለቤትም ሁሉም ነገር ናት እና ዛሬ እኔ እንደ አዲስ እንዲህ ነው ብዬ የምነግርህ ነገር ነው። 8 ልጆችን አፍርተን እንደዚህ ደረጃ እስከደረስንበት ጊዜ ድረስ ሰላም ሆነን በሰላም ነው ያለን። እርግጥ ሰው ሆነ ትጋጭም ወይ እንዲያትልም አትነታረክም አትጨቃጨቅም አይባልም። ትክክል። ከቅርብ ጊዜ ወዲህ ግን ጥሩ አለ። ዝም ብለህ መጨቃጨቅም አለ። እንዲህ ስትል እሷ ስትናገር እኔም አንዳንድ ጊዜ አምሽቼ ስመጣም ምናምንም የሆነ ምናምን ነገር ይፈጠራል። በዛም አለመግባባት ምናምን ሊኖር ይችላል። ከዛ በፊት ግን ልጆቻችን አሳድገን ጥሩ ደረጃ እስካደረስን
ያ እድሜም ነው መሰለኝ እድሜ ሲመጣ እንደ ሕፃን ልጅ የሚያጨቃጭቅም ነገር ይኖራል መሰለኝ እሱም ይሆናል። እንዴት ነው ወይዘሮ አልማዝ ምን አይነት ባል ነው ጋሼ? ራሳቸው ያውቁታል ምን አይነት ባል እንደሆነ። እንዴት ማለት? መልካም ባል ናቸው አይደል? በፊት አሁን ምን ተገኘ? አሁንማ ራሳቸው ያውቃሉ። እኔ እንጃ ምንድን ነው አሁን ላይ ያልተስማማዋት ነገር አለ? እስቲ ንገሩት ላተው። መልካም ሁሌ እንደተናገሩ ምንድን ነው የምትናገረው? ምን አዲስ ነገር ምንድን ነው? አይ ፋዘር ላጭቃጭቃችሁ እኮ አለ የሚመጣው። ምንድን ነው? ስለ ትዳራችሁ ነው እንድታብራሪልኝ። ምስክር ነው የጠራሽው? የምን ምስክር አባ? የምን ምስክር ነው? ምን አቅልሻለሁ? የምታወሪው አንቺ ነሽ እኮ። ጥሩ ባል አይደለም፣ ጥሩ ትዳር አይደለም እያልሽ ፋዘር ይረጋጉ። እንደሱ አይደለም። ምን ሆነው ነው? ምን አይነት ነው? ምን ሆኜ ነው እኔ? አይ ዛሬ ግን ምን ሆነዋል? ልክ አይደሉም። ኧረ ይቅርታ፣ እኔ ላጭቃጭቃቸዋለሁ። እግዚአብሔርን እኔ ላጭቃጭቃቸዋለሁ የመጣሁት። ወይዘሮ አልማዝ ነገሩን ወደ ጎን ትተውት እስኪ ይሄን ያክል ዓመታት ማለት ረጅም ጊዜ ነው በትዳር መቼም 8 ልጅ ማለት በጣም ብዙ ጊዜ ነው እና በትዳር ይሄን ያክል ዓመት አቶ መልካሙ ምን አይነት ባል ነበረ? ጥንካሬያቸውን ያው ጊዜያዊ ችግሮች አለመግባባቶች ይኖራሉ በማንኛውም ትዳር እና እስኪ ድሮን አንስተው እስቲ ያጫውቱ። በፊትማ መልካም ባል ነበሩ። መልካም ሰው ነበሩ። አሁን ልጆቻችንን ወልደን አሳደግን፣ ቁም ነገር ላይ ያደረስን። ይሄው ዛሬ ግን እግዚአብሔር ይመስገን በእነሱ እፎይ ብለን እየኖርን ነው። ኦኬ ያግዟቸዋል? አዎ ያግዙናል። እነሱ ናቸው የሚያግዙን። ከጎናችን ልጆቻችን አሉ ያግዙናል። ግን ሁለታችን ያለ መግባባት ነገሮች አሉ። የማንግባባበት ምክንያት ምንድን ነው? ኑ ቤተክርስቲያን እንሂድ አልሄድም፣ ኑ ቆርበን አብረን እንኖር አልኖርም። መቁረብ ስትፈልግ አይደል የምትቆርብ? እንዴት ፈልጌ ማለት ሁሉ እንቁረብ ያልኩት አይደለም እንዴ እኮ። አንቺ መቁረብ ነው ያለብሽ። እኔ ምን የሚያገባኝ ነገር አለ እዚህ ውስጥ? እና ታዲያ ባል አንቺ ስትቆርብ መቁረብ ስትፈልጊ መቁረብ ነው። እሺ አንተ አይቆርብ። አይ እንደሱ እኮ አይደለም ፋዘር። አንተ እንደዚህ ይኖራሉ። መቁረብ እኮ ሲባል አብሮ ተመካክሮ ነው የሚቆረብ። እሷ በፈለገችው ሰዓት ነው እንደ እንቁረብ ብላ ብድግ ባለች ቁጥር እኔ አብሬ የምሄደው። መማከር ምናምን እኮ የላትም። ከምን ተነስታ ይሄንን ጉዳይ እንደምትነግረው ግራ ቢገባ በጣም እየተዝናናው ነው ማወራችሁ። ደስ ትላላችሁ በጣም እውነት። ከምን ተነስታም እንደምታወራ ግራ ቢገባ እኮ ተነስታ እንቁረብ 7 ዓመት እኮ አስቆጥረናል አይደለም እኮ የምትሄጂ ዝም ብለሽ ተነስ ያገኘሽበት እኮ የምትገቢበት ቦታ እኮ አይደለም ቤተክርስቲያን። ስንት ነገር የምታስተካክያለሽ ለመጀመሪያ የሃይማኖት አባቶች ምን ማድረግ አለ ለመቁረብ ምንድነው ማድረግ ያለብን ብለሽ መጠየቅና መረዳት። ደስ ባለች ጊዜ ብድግ ብለሽ እንቁረብ። እሱን እኮ ጠይቄያለሁ እኮ እሱን ጠይቄያለሁ። ለመቁረብ እንዘጋጃለሁ ተናገርኩኝ። ያንተም እኮ መቀለጃ ያደረከን ቁጭ በላይ እኛን እያጨቃጨቅ አንተ ትስቃለህ። እኔ ለማጨቃጨቅ ፈልጌ አይደለም፣ እግዚአብሔርን ለማጨቃጨቅ ፈልጌ አይደለም። ተጠነቀቂ፣ ጥሩ ነው። ከዚህ የምትናገረውም ነገር አስተውይ። እዚህ ጋዜጠኛ ነኝ የሚል ከነ ካሜራው ከነ ምናምን አንተች ደቅነች እዚህ ከኔ ጋር ጭቅጭቅ በዋነኝነት እንዳሉት ነው። ሌላ ወንጀል ውስጥ እንዳትከች። ምን ሆነ ወንጀል? የሰሞኑ ጭቅጭቅ ይበቃሻል፣ ነገርኩኝ። በቃ በኋላ እንዳትናገርም ብዬ። እንደዛ አይደለም አባቴ። እንደዚህ አይደለም እንደዚህ አይደለም። ደስ ስላላችሁኝ አንተም እንደዚህ አትበለኝ። ትክክል ነው። ሰው ማጋጥሞኝም አይቼ ማለት ደስ ስላላችሁ ሰላም ያልኩትን ነገር ነው የምትበጠብጡኝ አሁን ያላችሁት። አባቴ ይረጋጉ። ትክክል ነው። እርስዎ ያሉት እውነት ይዤልዎታለሁ። የሃይማኖት አባት ተማክሮ ብዙ ነገር ተብሎ ነው የሚቆረበው ያሉት ትክክል ነው። ዋናው የልብ ንጽህና ነው። ትክክል ነው እኮ እውነት አለዎት። ታዲያ ይሄንን ነገር ሲያደርጉ እየቀለድክ እንደፈለክ እየሳቅ ትክክል ነው እኔ ለምሳሌ ረጋ ይበባባል። ምን ሆነ ነው? ቆይ እኔ ላይ የሚያፈጡብኝ ምን አድርጊ ነው የሚሉኝ? ቆይ ብዬሻለሁ። ምንድን ነው? ምን አደረኩ? ነግሬሻለሁ። ቆይ እንደሱ እኮ አይደለም። እኔ ላጨቃጨቅ ታገባም አንተ ዝም በል አንቺ። ነግሬሻለሁ። ከዚህ ሰሞን የጀመርሽው ጭቅጭቅ
ሰባብሬ አሳርፍሽና እዚህ ተቀመጫለሽ። የጎረቤት የምናምን መሳቂያ እንደሱ አይባልም። አንተ አገባም ምንም አያገባም። ምን ሆነ? አንተማ አያገባም እኮ ምንም አያገባም። አንተ ውጣልኝ፣ አንተ ከዚህ ቤት ውጣልኝ፣ በቃ ውጣልኝ ከዚህ ቤት ውጣልኝ፣ በቃ ልቀቅና ውጣልኝ ከዚህ ቤት። የት ውጣ? ቆየት ነው። አንቺ ዝም በይ በቃ አርፈሽ ተቀመጪ። አንቺ ቆይ እሺ፣ ምን አድርጊ ነው የሚሉኝ? ቆይ እናቴ ቁጭ በሉ። እኔ እኮ እዚህ ማናውቀውን ሰው አምጥተሽ እዚህ አንቺ የምታጨቃጭቅኝ ካሜራ ደቅነሽ የምታጨቃጭቅኝ። ውጣልኝ በቃ አንተም ውጣልኝ። አንቺም ውጭ ከፈለሽ ሂጂ። አንቺ የት ነው የምወጣው? ከቤቴ የት ልውጣ? እንዴት አይነት ነገር ነው? ኧረ እንደው ቁጭ በሉ። እንደው ስለ ጉልበት ወተባኮት እንደው ፈን የሆንኩትኝ በእናንተ ባለው አንተ በእኛ ላይ የቀለድክ በእኔ ላይ የቀለድክ የተከበረ በኖርኩበት መንደርና ሰፈር ላይ የማንም ውርጋጭ መቀለጃ ልሁን እንዴ? ኧረ እባክዎትን ቁጭ በሉ እባክዎትን። ተው፣ ሰው እኮ ክቡር ነው። ሰው ክቡር ነው። ሰው ብታከብሪ ኖርማ መጀመሪያ ሰው ቀሽ ነበር። ማንም መቀለጃ ልሁን። እሺ አሁን ቁጭ በሉ። እሺ እየሳቀና እየቀለደብኝ አልኖርም። አንቺ የምታመጪው ጣጣ ነው ይሄ። ኧረ እንደው ስለፈጠሩት እንደው ስለ ጉልበቶት እኔ ደስ መኖሪያ አልጣ እንደ በገዛ ቤቴ መኖሪያ አልጣ አይደለም አባቴ። እኔ እንደዚህ ደስ ብሎኝ ልጆቼ መራቃቸው ነው የተደፈርኩት። አንቺ ነሽ ያስደፈርኩት። የትኛውም ቤተሰብ ላይ ያለ የፍቅር ንትርክ ስለሆነ ደስ ብሎኝ የሳቅኩት እንጂ እኔ በእናንተ የምቀልድ ሰው አይደለም። ለካ እኔ አላወኩም ኖሮ። ምንድን ነው የማያውቁት? ምን ሆኖ? ቆይ አሁን ቆይ በቃ እሺ፣ ወደ መጨቃጨቅ ዞሮ ሽልማቱን እንሸልምና በቃ ሽልማቱን ለእሷ ሽልማት ጋሽ ረጋ ይበሉ እንጂ የኔ አባት ረጋ ይበሉ። ረጋ ይበሉ አባቴ። ይቅርታ በጣም እኔ ሳኩኝ እንደ ቤተሰብ ስለሆንኩኝ ነው። በሰው ላይ ሳቅም ገባ ነው። በእናንተ ላይ አልሳኩኝም። ሳቅ እንጂ በእናንተ ላይ ለምሳቅ ፈልጌ አይደለም። ረጋ ይበሉ በቃ አባቴ። ማንኛውም ቤት ላይ ያለ ነገር ስለሆነ ነው የሳቅኩት እንጂ እኔ አሁን በእናንተ ላይ ለምሳቅ ፈልጌም አይደለም የመጣሁት። ጨዋታችንን እንቀጥል ጋሽ። እባክዎት ይረጋጉ። እንደዚህ አሁን ምን ቀረ? ነገርኩህ አይደል? ትዳር ምንድነው? ትዳር ምን ያስፈልጋል? ትዳር እንዴት ነው? ነገርኩህ። እሺ ካለ የምትፈልገው ነገር በጣም ጥሩ። አሁን ሽልማት ነው የምሸልመው። ከሽልማቱ በፊት ደግሞ አንድ የመጨረሻ ጥያቄ አለኝ። እንዴት ነው ተማምነው የኖሩት ከወይዘሮ አልማዝ ጋር? እርስዎ እስቲ ወይዘሮ አልማዝን እንዴት ነው የሚያምኗት? የልጅነቱ ሚስት ናትና እምነት ጋር እንዴት ነው? አሁን ላይ ብዙ ባለትዳር የሚጣላ ብዙ ወጣት ከፍቅረኛው ጋር የሚለያይ በእምነት ጉዳይ ነውና እናንተ ደግሞ እዚህ ድረስ 8 ልጅ ወልዳችሁ በእምነት አስቲል አሁንም አላችሁ። ከዚህ በኋላ እምነት ወይም አለመተማመን የምትለው ነገር በዚህ እድሜ ላይ ከየት ይመጣል? የለም ትክክል። ከዚህ በፊት የነበሩት ምናምን ዓመት ገብተሃል። ከዚህ በኋላ እንዴት አድርገህ ነው አሁን ይሄን ጥያቄ ስታቀርብ አንተስ ትንሽ እንዴት አይነት ሰው ነው የመጣው? የሚጠየቁትን መመለስ ነው። ምን እኔ ያፈጣሉ? ስለዚህ እርስዎ ወይዘሮ አልማዝን ያምኗታል? አዎ በደንብ። እሺ እርስዎስ ወይዘሮ አልማዝ አቶ መልካሙን ያምኑታል? የእምነት ጥጎት ምን ያክል ነው? እኔ በፊት ያው ልጆቻችንን ከመውለዳችን ስንወልድ ሰላም ነበረ። ልጆቻችን አደጉ፣ ቁም ነገር ላይ ገቡ፣ እዚህ ድረስ አደረሱን እኛንን። አሁን ግን ከ10 ዓመት በፊት ግን እኔ እምነቴ አቶ መልካሙ ላይ ነው በቃ። አዎ ለምን ማለት ምን አይነት አላምንም። እንዴት አባሽ ነው ነው አላምንም። ቆይ ረጋ ይበሉና ይቀመጡ። አሁን እኮ አንተ ዞር በል። አንተ እዚህ ውስጥ አያገባም። ዞር በል አንተ ከዚህ ጋር ዞር በል። አሳልፈህ ዞር በል። ኧረ ዓይንሽን አጥፍቼ ነው የምገላግልሽ። አላምነውም። በምን አባቷን ማታምነኝ? እኔ አላምንም። አሁን ካላመንሽ ቤቱን ለቀሽልኝ። አልለቅም። ዞር በልኝ አንተ። አልለቅም። የት ነው ለቀሽ ውጪ። የት ነው የማታምኙ ሰው ጋር መኖር አይገባሽም። ለቀሽ ውጪ። እኔ ቤቱን ትልቅ ሰው ነው እንደዚህ ማለት ከባድ። አንተ አገባም። ዞር በልኝ አንተ ዞር በል። አንተ ለሷ አግዘህ መቆም ነው። ዞር በል። አንቺንማ ልጁን አታንገላቱት። አንቺ ምን አደረገ ልጁ? የምታመጪው እኔ አላምንም። አሁንም አላምንም። እኔ አይደለሁም። አንቺ እዚህ ቤት ታድሪያታለሽ። እኔ አይደለሁም። አንተ ነው የምታሉት።
አንቺ ይሄንንም ጎተሽ ያመጣሽ አንቺ ነሽ። ለካ ኧረ ስነ ስርዓት እኔ አላወኩም። ቆይ እኔ ውጭ ቆይ እስኪ እኔ አይደለሁ የትም አልሄድም አልወጣም። እኔ እንዴት እንደማትወጪ ማሳይሻለሁ። ሰራተኛዋን ይጥሩልኝና እርስዎ ከውጭ ቆዩ። ረጋ ይበሉ ውጭ ቆዩ። አንተ ሰነዱ ረጋ ይበሉ እንጂ አባቴ ለምንድን ነው እንደዚህ የሚሆነው? በዚህ እድሜ እቺ አላምነውም። ረጋ ይበሉ እንጂ ነይ እስኪ ግቢ ነይ ግቢ። ሰላም ነው? ቁጭ በይ እስኪ እዛ ጋር። እንዴት ነሽ? ለምን እንደመጣሽ አውቅሻለሁ ወደዚህ ጋሼ ተረጋግተዋል? ድሮም የተረጋጋው ነው። ልክ ነዎት፣ የተረጋጉ ነዎት። ለምንድን ነው እንደዚህ ባለቤቶ ላይ እንደዚህ ማውራት ተገቢ ነው ብሎ ያምናሉ? እንዴት አይነት ማውራት? አሁን እንዳወሩት የልጆቹ እናት ናት መቼም ምንም ብትሆን አይደለም? አዎ። ለምንድን ነው ታዲያ እንደዚህ ያወሩት? እንዴት ያወሩት? አይ ሊማቱ ሁሉ እስከምንሳት ድረስ አግባብነት አለው? አላምነውም አለች እኮ ማያሳምናት ነገር ካለስ? ማያሳምናት ነገር ምንድን ነው ያለው? አይ ለራሷ ነው እኮ እርስዎ እኮ ታዲያ ግልጽ ማድረግ ነው። አባቷ ነኝ። የስምንት ልጆች ባለቤቴ ናት። ይህን ያክል ጊዜ አብረን ኖረናል እስከዚህ እድሜ ድረስ። የማታምንበት አሁን ከጊዜ በኋላ የማታምንበት ጉዳይ ምንድን ነው? ከ10 ዓመት በኋላ አለች እኮ ሰምተሃታል አይደል? ከ10 ዓመት በኋላ የተፈጠረ ነገር ምንድን ነው? አብሬ ነው ያሉት አይደል? እኔ እንጃ። እና እርስዎ ይታመናሉ ነው በቃ? አዎ። የኔት እዚህ ቤት ውስጥ የስራ ድርሻሽ ምንድን ነው? ኦኬ ሰራተኝነት። አትቆጣት አረጋ ብላ ነበር። ማረን ያልተቆጣው ያ እንደ ልጅም እንደ ሰራተኛም ነው የምናት። ትክክል ነው። አዎ አትቆጣ። ሌላው እንደኛ እንደምታናገር ሰራተኛ የማይባል አጋዥ ነው የሚባለው እኮ። አጋዥ አንተ በአጋዥ አይነት አነጋገር እኮ አይደለም። ነይ እስኪ እዚህ ቁጭ በይ። ነይ እዚህ ቁጭ በይ። ይቅርታ ነይ ቁጭ በይ እስኪ። ስንት ነው ደሞዝ የሚከፈልሽ? 3000 ቀና ብለሽ አዋሪኝ፣ በደንብ አዋሪኝ እንጂ አይሰማም እኮ። 3000 ብር እና በ3000 ብር ደሞዝ ነው የምትኖሪው? አይሰማም እኮ እየሰማሁሽ አይደለም። ሌላስ ተጨማሪ አንዳንድ ጊዜ ጋሼ ወይ እትዬ አይጨምሩልሽም? አዎ ጋሼ ይጨምሩልኛል። ኦኬ ጋሼ ይጨምራሉ። እትዬስ? እነሱ መጥፎ ናቸው። ይኸውልኝ ብቻ ስሙልኝ፣ መጥፎ ናቸው። ምን አደረኩሽ? ቆይ ምን አደረኳት ነው? አይ እኔ ምን አደርጋት ነው ክፉ ናት የምትለኝ? የምታደርጊያት አንቺ ነሽ። ቤት ውስጥ የምትውይው የምታውቂው አንቺ ነሽ። ይሄን የምታውቂው እኔ ምን አደረኳት? ክፉ ናት። እኔ ለአንቺ እውነት ክፉ ነኝ? ባበላሁሽ ባጠጣሁሽ እኔ ለአንቺ ክፉ ነኝ? እኔ ለአንቺ ክፉ ነኝ አይደል? አንቺ እኔ ለአንቺ ክፉ ነኝ? ወደዛ ወደ ሊድ ቆይ ሳይ አናግረኝ እስኪ። ቆይ እኔ እኮ ውጭም ቢሆን ይቆዩኝ ያልኩ እኮ ለዚህ እኮ ነው ማለት ነው። ከዛው ይቆዩ። እሺ ፋዘር እንደዚህ እኮ ማረው ስነ ስርዓቱን ካጣች ቆየች እኮ። አሁን ሰራተኛ እዚህ አሁን እቺ ልጅ አጋዥ ልጅ ናት። አሁን ልጆቻቸውን ሁሉ እንዳስተማር ብትማር እንደ ልጆቻቸውን ሁሉ ያደረክላቸውን ብታደርግ ምን አለ? እኛ ምን ያለነው አይደል? እንደ ሶስታችን ቤት ለምንድን ነው ክፉ? ከዚህ ውጭ ሌላ ሰው የለም። የምታደርጋትንም ስለምታውቅ ነው። ክፉ ናት ያልሽው ምንድን ነው? አይ ስለምትጨቃጨቀኝ። ለምን እንደምትጨቃጨቅሽ ቶሎ ቶሎ ንገሪኝ። ትጨቃጨቃለች። በቃ እኔ ምንድን ነው ችግሩ? እኔ ችግሯ ምን እንደሆነ አላውቅም። እኔ ችግሯ ምን እንደሆነ አላውቅም። ትጠራጠረኛለች። ከማን ጋር? ምንድን ነው የምትጠራጠርሽ? እኔ እንጃ። በቃ ብዙ ጊዜ ስትጠይቀኝ ምንድን ነው ከጋሽዬ ጋር ነው የምትጠራጠረኝ። ምንድን ነው የምትጠራጠራችሁ? እኔ አላውቅም። እና ውሸት ነው? ውሸት ነው። ውሸት ነው? እና በቤቷ ታዲያ ባሏን ቀምተሽ ይኖርሽ ምን ትበልሽ? እንዴት ባሏን ቀምታ? ምን አይነት አማርኛ የምታወራው? እሷን ነው እያወራ ያሉት ጋሽ።
እኮ ቢሆንም ስነ ስርዓት አድርጋ እኔንም የሚመለከተኝ ስለኔ እኮ ነው እያወራል አይደለም። እሷን ብቻ ሳይሆን ስለኔም እያወራል። እርስዎ ይከበሩ፣ ከዚህ በኋላ እርስዎ ይከበሩ። እንዴት አልከበሩ? እኔ ቅድምም ስስቅ የነበረው እርስዎ በጣም እንደ ጥሩ ሰው መስለው፣ ግን ደግሞ ከኋላ የሚሰሩትን ነገር በደንብ ስለማውቀው ምንድን ነው የምሰራው? መልካም ሰው የሚያደርገውን ነገር አደርጋለሁ። ከዚህ ልጅ ጋር ግንኙነት ነው ያለሁት። ለእሷ ማገዝ እና ወይም ማድረግ ሌላ ነገር ነው። ከዚህ ልጅ ጋር ምንድን ነው ያለሁት ነገር? እኮ የልጄ ልጅ ነው የምትሆነው። ምንም ነገር የለም። የልጅ ልጅ ነው የምትሆነው። እንደ ልጅ ነው የምናሳድጋት፣ እንደ ልጅ ነው የምትኖረው። አጋጃችን ናት፣ አብራ ነው የምትኖረው። እና ምንም አዲስ ነገር የለም። በሰባ ዓመት ወት ከእሷ ጋር ምን ይሰራሉ? ምን ይሰራል? እንደ ልጅ እያሳደገናት በሰራተኝነት ብቻ አይደል። የሰማሽ ነው። ከጋሽ ጋር ምን ግንኙነት ነው ያለሽ? ምንም አይነት ግንኙነት የለም። ምንም አይነት ነገር የለም። እርስዎ በዚህ እድሜዎት ግን እንደዚህ ከልጅ ልጆት ጋር እንደዚህ ማድረጉ ከባድ አይደለም? ምንድን ነው ያደረገው? እኔ አሁን ከእርስዎ ጋር አልደባደብም፣ ወይ ደግሞ አባቴም ሲያልፍም ደግሞ አያትም የሆኑ ሰው ነዎት። የኔ ልጅ ልጅዎት ሆናለሁ እና ስም ለማጥፋት ነው እንደ መጣው አንተ እንደዚህ አሁን እየነገርከኝ ያለው እኮ ምን ዳር እያልክ እኮ ነው ያለው አይደለም። እርስዎ የሚሰሩት ነገር ትክክል አይደለም። በቃ እዚህ ቤት ውስጥ ምንድነው ትክክል ያልሆንኩት ስራ የምሰራው እኔ? ከልጅቷ ጋር ለምን እንደሚባልጉት ተናገር እንግዲህ። ምን ማስረጃ አለና ነው የምታወራኝ አንተ? እንደዚህ ማስረጃማ አለኝ፣ በደንብ ማስረጃ አለኝ። ምንድነው ማስረጃ ካንተ? ሰተት ብለህ ስለገባ ሳትጠየቅ ምናምን ሰተት ብለህ ስለመጣ እንደፈለክ ቤት ስለዋኘ ነው ያንተ ማስረጃ አይደለም። ሌላ ማስረጃ አለኝ። ምንድነው ሌላ ማስረጃ እዚህ ቤት ውስጥ አንተ? ከዚህ በፊት መታጣቅም አይደል? ቀደም እኮ ወጣልኝ። ከዚህ በፊት እየተመላለስክ ነበር ለካስ እዚህ ቤት ውስጥ። እኔ መጀመሪያም እኮ ወጣ ብያለሁ፣ ነገር ሳታመጣ እንዳትገባም እኮ ከልክያለሁ። እና ሁሉ ወጣለሁት። ለምን አትወጣም? ለምን ወጣለሁ? እንዴት አትወጣም? የእርስዎን ብልግና እዚህ ሳላስጠረጠው ለምን ወጣለሁ? እንዴት ብለህ ነው የማትወጣው? እኔ ምን ባለጌ አይደለሁ። ያስወጡኛ ታዲያ። እኔ ሰላም ያለኝ ሰው ነው እኮ። ያስወጡኛ ታዲያ። እንዴት እና ምን ሰራ ለዚህ ቤት ውጣልና፣ አሁንም እንዴት አትወጣም እኮ? ያስወጡኝ እኮ። ተነስና ውጣልና ከቤታችን ውጣልን፣ ከቤታችን ልቀቅ። ስነ ስርዓት ይዘው ቁጭ በሉ። አንተ ራስህ ስነ ስርዓት ያዝና ውጣልን ከቤት። እርስዎ ነው የስምንት ልጅ አባት? አዎ፣ ስምንት ልጆች፣ ያው ምግባረ ሰናይ የሆኑ 8 ልጆች። ልጆችማ ቅዱስ ልጆች ናቸው። ሰማሁኝ፣ አወቅኩኝ ስለነሱ። አልወጣም። እንዲህ አይነትም መጥቷል እንዴ? የሰው ቤት ገብቶ ዘረፋ። አልወጣም። ቤት ልትወርሰው ነው ቤቱ? ንገሪኝ ነው። እኛ እንውጣ። በገንዘብ ተታለሽ ከዚህ ከአባትሽ ከሚሆን ሰው ጋር ወይ አያትሽ ከሚሆን ሰው ጋር ምን እንደምታረጊ? ባለጌ። እውነቷን እኮ ነው። ትይ ባበላሽ ባጠጣሽ ለምንድን ነው ከኋላ ሌላ ሴራ የምትሰሩ? ለምን አስመጣኋት ታዲያ? ማን አምጣ ካሜራማን ማስረጃ። አንዴ መኝታ ቤት አንዴ እዚህ ሶፋ ላይ ሲያደርጉ የነበረውን ማላቅ መሰሎት? ምንም ያየው ነገር ይሄ ምንድን ነው? ይኸው እስኪ አንቺ እስኪ ይኸው እስኪ ምን እንደምታደርጊ ምን እንደሚሰሩት ታዲያ? ይሄ ምንድን ነው? ትንሽ ሁሉ ጉድ ሰብስበሽ ያመጣሽ። እሷ እኮ ወጣች ከቤቷ አስወጣኋት እኮ አይደል? አዎ ትወጣለች። ምንድን ነው የሚሰሩት ታዲያ እዚህ ጋር? እርሶ ምንም አዲስ ነገር የለውም ማለት ምን አዲስ ነገር ነው ብለህ ነው የምታሳየው? ከሰራተኛዋ ጋር ምንድን ነው የሚሰሩት? በቃ ማንም ሰው የሚያደርገውን ነገር ነው። አዲስ ነገር አይደለም። በወንጀልም ከሆነ መጠየቅ ነው። ሌላ ምንም የሚመጣ ነገር የለም። የምን ወንጀል? ማን ነው ወንጀል እርስዎ የሚሄደው? እና ምን ታደርገናል? ተናገር እንጂ አንቺ። ይሄን አላደረግሽም? ይሄን አላደረግሽም ወይ? ጮክ ብለሽ ንገሪኝ አንቺ። አርጌያለሁ። ውሻ ይናገሩ እንጂ አውሩ እንጂ አሁን። ይሄ እኮ ነው የእርስዎ ተግባር። ለምን እንደ ቅድሞ አይናገሩ? እናገራለሁ። ምንድን ፈልገውት ነው ይሄን የሚያደርጉት? ፈልገውት ነው የሚያደርጉት? ባለቤቱ ይሄንን ስታውቁ ይሄን ባሳያት ምን የምትሉት ይመስላል? ምን ትላለች? አሁን አላምንም ብላለች። አለማመን ነው። ሌላ ምን የምታደርገኝ ነገር አለ እንዴ? በ70 ዓመቶት ምን ይሰራልዎታል? በ70 ዓመቶት ከዚህ ልጅ ጋር ከህፃን ልጅ ጋር ምንድን ነው? ከልጅዎ ጋር እኮ ነው። ተስማማንኛ። በቃ ከተስማማች ምን ማድረግ ትችላለህ? ተስማምቶሽ ነው ወይስ ገንዘብ ስለሚሰጥሽ ነው እንደዚህ የምታደርጊለት?
ፈልገሽው ነው? አዎ ደግሞ ምን አይቱ ባለጌ ወራዳ ነሽ? አስገድዶሽ ነው በፍላጎትሽ ነው? በፍላጎት ፍቅና ብለሽ እንደዚህ ይደረጋል? እንቺ ወራዳ ተናገር እንጂ ትምታታ ህግ ቦታ መሄድ ካለብን ህግ ቦታ አንተን እና ማን ይለቃል? ማን ይለቃል? ዱላ ግን እጅን ማሳለፍ አይገባም። አንተም ትልቅ ሰው ስለሆንክ እንዳባት ስለሆንክ ነው እንጂ አሳይህ ነበር። እጅን ማሳለፍ አይገባም። አንተ ጋዜጠኛ እንጂ ደብድብ ተብላ አይደለም የመጣው። ባለጌ ያለ አግባብ የሚሄድ ሰው መቀጣት አለበት። ለምንድን ነው የምታደርጊው? ተናገሪ ቀጥ ብለሽ ፈልገሽው ነው አይደል? ብር ስለምሰጡኝ እና ብር ስለሚሰጡሽ ግን ተስማምተሽ ነው የምታደርጊው። ፈልጌው ነው እኮ ነው ያልሽኝ። አስገዶኛለም እኮ ነው ያልሽኝ። የስምንት ልጅ አባት እንደሆነ ረሳሽው? እሱማ ተጨማሪ ገንዘብ ስለሚያስፈልገኝ። ስንት ብር ይሰጥሻል በወር? ብዙ ብር ነው የምሰጡኝ። ለምሳሌ ስንት ብር በወር ስንት ድረስ ሰጥቶሽ ያውቃል? እስከ 50,000 ብር ይሰጡኛል። በቃ እንደዚህ ነው የሚያደርገው? አዎ ካለ ትሰጣለህ። ምን ችግር አለ? ለምትፈልገው ነገር ሁሉን ታደርጋለህ። ምንም አዲስ ነገር አለ? ትዳርዎትስ ቢፈርስስ? ትዳርዎት በዚህ እድሜው ለምን ይፈርሳል? ለምን ይፈርሳል? ምንም የጎደለባት ነገር የለም። ስንት ቦታ ስንት ነገር ያደርጋል አይደል? እንኳን እዚህ ቤት ውስጥ። ስለዚህ መቼ ነው ይሄን የምታደርጉት? እስቲ ንገሩኝ። እርሶት መቼ ነው ይሄን የምታደርጉት? እሷ ቤተክርስቲያን ስትሄድ አንዳንድ ለቅሶ ምናምን እንደዚህ ራቅ ያለ ቦታ የምትሄድበት ጊዜ ነው የምታደርጉት። እንደ ጀብድ ነው የሚያወሩት። ምን አዲስ ነገር የለውም። ተመችቶታል። ከኖሮች ሳርፋት ኖር አይደል? የስምንት ልጆቹ እናት ነገ ትዳሩ ቢበተንስ? ለምን ይበተናል? ለምን አይበተንም? ምን የጎደለ ነገር አለና ይበተናል? ኧረ መከራዬ በፈጣሪስ። የጎደለ ነገር ሲኖር ይሄ እኮ ቀላል አይደለም። የሚያደርጉት ነገር እኮ ትዳር ከማስፈረስም በላይ ከዛም በላይ ነው የሚያደርጉት። ምንም ትዳር የሚፈርስ ነገር የለም። ይሄን ነገር እሷ ብታየው ምንድን ነው? አንተ ሌላ ነገር አይተህ አታውቅም እንደ ከዚህ በፊት? ምን ልይ እንደዚህ ከዚህ የባሰ ስንት ነገር እኮ እንደ እድሜዎት ነዋ። እኔ ጭራሽ ይክዱኛል ብዬ ሳስብ እንደዚህ አይነት ቦታ የሚካሄድበት አለ አይደል? ጭራሽ እኮ ይኸውልዎት እኔ በጣም ማለት ነው ይክዳሉ። በቃ እኔ እንደዚህ አላረኩም በዚህ እድሜ ብለው ይናገራሉ ስል እንደ ጀብድ ያወራሉ። ለምን እከዳለሁ? በቃ ማስረጃ መጣልኝ። ከዚህ በላይ ምንድን ነው የምክድበት? 8 ልጆችስ? ትዳሩስ? እነሱም ስራ ይዘዋል፣ በኑሯቸው እየኖሩ ነው። ትዳሩም አልፈረሰም፣ ያው አብረን እየኖሩ ነው። በዚህ እድሜዎት አልጋ ለምን ለዩ? መለየት ስላለብኝ እኔ ስለፈለኩ። ይሄንን ሁሉ ጉድ ለባለቤቱ አሳያለሁ። አለምነው ከ10 ዓመት በፊት እኮ በኋላ እኮ አለምነው ብላለች። እሷ አሳያት አሳያት ብታሳያት የሚመጣ ነገር ነው። በዛ በኩል ንገረት ሲሆን ቀና ብቻ ነው እንዴ? ያደረግሽውን በሙላ ንገረት እዚህ ቤት ውስጥ። እኔ የምደብቀው ነገር የለም። ማዘር የረጋጉሽ መጀመሪያ ተረጋግተው አዳምጡ። ምንድን ነው የማዳምጠው? ረጋ በይ አዳምጪኝ። ምን አዲስ ነገር አለ? እውነቱን ለእርሶ ማፍረጥረት ስለምፈልግ ነው። ትነግሯታላችሁ ወይስ በራሴ አንደበት ልንገራት? ምንድን እዚህ ቤት ውስጥ ሌላ ነገር ነው ሲደረግ የቆየው። ምን ልጄ ታማኝ አይደለም እኮ እዚህ ቤት ውስጥ በጣም የብልግና ነገር ነው በዚህ እድሜ ውስጥ ሲሰሩ የነበሩ እሳቸውና
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ድሜዎት እንግዲህ የ8 ልጅ አባት እርስዎን ያየ ሰው አይቶ ምንድን ነው የሚሰሩት? እኔ አቅም ስለማይኖረውት ነው እንጂ ቤት ውስጥ ሲያደርጉ የቆዩትን በሙሉ ላሳየዎት እችላለሁ። አቅም ካለው ታሳየዎታለሁ። ምን ይሰሩ? ምንድን ነው የሚሰሩት? በቃ ይኸው ነው ያመጣሽው። እንደዚህ አይነት ወሬ ለመበጥበጥ ዳር ለማጥፋት ምናምን የማያደርጉት ነገር የለም። እሺ ጠይቂዋ የሚልሽ ዳር ለመበጥበጥ አይደለም የመጣሁት አባት። እሱ ለመስማማት ነው ከመጣው። ትዳር ለመበጥበጥ ነው እንጂ ትዳር ሙልጭ አድርገህ ለመበጥበጥ። እናንተ ግን ተመችቷችሁ እየኖራችሁ ነው አይደል? የሚፈልጉትን ከኛ መሀል ላይ እኮ ምንም የተፈጠረ የለም። አሁን እኮ አንተ ነገሮችን ሁሉ ድብልልቅ የሆነ ያልሆነ ከየት አቀናጅተም እንደምታወራ ግራ የሚገባ እንዴትስ እንደመጣ እኮ ነው። መጀመሪያ እኮ እኔ ወይ ስማው ቆይ እኔንም እዝጎ አፈርቢ አፈራሶች ነይ አንተ ወራዳ ይሄን ጦርነት ታመጣ ነው መጀመሪያ የሚያመጣው። አንተ ሰውዬ እቺ ሴትዮ እንዳልገላገላትና እንዳልገላገል ስነ ስርዓት አቶ መልካም ከዚህ በኋላ ይከበሩሽ፣ እንደ ትልቅነቱ ይከበሩ። ምንም አይነት ነገር እንዳልጠፋው ነው እኮ የሚሆነው። ምንም አዲስ ነገር የለውም። የትም ቦታ የሚደረግ ነገር። ቆይ ለመሆኑ ምን እንደምትጠቀሚው? ልክ እንደፈራሁት። ቆይ እናቴ ምን እንደምትጠቀሚው እስቲ ንገሪኝ። ምን እንደምታደርጉ እንደዚህ ካደረጋችሁ በኋላ ምንድን ወስደሽ ነው የወልድ መቆጣጠሪያ እንትን የምትይው ወይስ አትወስጂም? መድኃኒት አለ። ማን ያመጣልሽ? አባቢ ያመጣል። ያንቺ አባቢ አይ አባቢ ገመነኛ ሰው ነው። ይወራዳ ይመላጣ ፋርማሲ ሄዶ ይቆማል። ይመላጣ ምን ችግር አለ? በዚህ ድሜክ ለልጄ ነው ልትና ችብለ ባለቤት ያተር በሰባመቴ አንተ ወራዳ አንተ ቀሌታ ታሳርፊ ጥሩ ስበል ሌላ ነገር እስካሁን ያከበርኩ አንተ ነበር። ዛሬ ግን አንተ ብያለሁ ጀመርኩ። አንተ ወራዳ እት አንተ ወራዳ በጣም አሳፋሪ ነገር ባለጌ እኔ አሁን ከእኛ ከእርሶ ምን እንማር? እኛ የእርሶ ልጆች የልጅ ልጆች ምን እንማር? እንደዚህ ብልግና ነው መማር ያለብን? ነገርኩ እኮ ይሄ አዲስ ነገር አይደለም። እስከዛሬ ቤትም ቦታ ሲደረግ የነበረ አሁን በየቦታው እየተደረገ ያለ ነገር ጀብዱ ነው ለአንተ። ስለዚህ አሁን ወደ ህግ እንዲሄድ ነው የምፈልገው። እንሄዳለን ወደ ህግ። ምንም የሚመጣ ነገር የለም። ለነገሩ እርሶ ወደ ህግ ምንም በወስዶትም እኮ ምንም ላይ የለውም። የኔ እናት ምን ማለት እንዳለብኝ አላውቅም። መጀመሪያ ይረጋጉና አስቡ። ረጋ ብለሽ አስቢ እናቴ። እሷ መውጣት ካለባት ዛሬውኑ ትውጣ እዚህ ቤት። ምን ትሰራልኛለች? እኔ እኮ ድሮም ትውጣ ስል ለምንድን ነው የምትወጣው የሚለው እኮ የሚከራከርላት እሱ ነው። ፋዘር ጋር
ተነጋግራችሁ ይህንን ጉዳይ የምትፈቱት ከሆነ ኧረ እኔ ምን የሚፈታ የይቅርታ ልብ ካለሽ በይቅርታና በልጆችሽ እንድትጨርሽ ነው የምፈልገው። ኧረ እኔ ምንም ይቅርታ የለኝም። ከዚህ ወዲያ በቆሜ ገሎኛል። ከዚህ ወዲያ ምን ይቅርታ ያስፈልገዋል? ትንሽ ትውጣ ስል እኮ የሚከላከልላት እሱ ነው እኮ። ቆሻሻ የቆሸሸች ልብስሽን ሰብስበሽ ከዚህ ቤት ውልቅ። አንተ ነህ ሰራተኛ የምታባረው። ስነ ስርዓት ያዛንታ እንደ ድሜ ተከታተል። ምን ታረጋል? ታስቀምጣት ቤት ውስጥ ታስቀምጣት። አሁን ነው አብሮ ተከትለው ሊወጡ ነው። ምንድነው ነው ልትወጣ ነው? አንተ ረጋ ይበሉ እንጂ ይኸውልህ፣ አሁንም ቀለልክ። ይሄን ጉዳይ በቤተሰብ በልጆቹ አትይኝ። አይነን አጉረጥ አትይኝ። በልጆቹ የሚፈቱት ከሆነ ይፍቱት። እኔ የ7 ዓመትና ከዛ በላይ እድሜ ባለትዳሮችን አለያይቼ መሄድ አልፈልግም። 8 ልጅ ክፉና ደግ ያያችሁ ሰዎች ናችሁ። ረጋ ብለው ይቅርታ ጠይቀውችን እናት ይቅርታ ጠይቀው እንደ አባትነትዎት እንደ ትልቅነትዎት ይቅርታ የሚጠይቁ ከሆነ ይቅርታ ይጠይቁና አብረው ይኖሩ። በቃ ገመናው አይወጣ ውጭ። ቆይ እኔ እናት ተረጋጊ። እንዴት ነው የምረጋጋው? ረጋ ብለው ይሄንን ማድረግ የሚችሉ ከሆነ ይረጋጉና ከዚህች እናት ጋር አብረው ይኖሩ። ኧረ እሱ አይኖርም። እሱ ጎረምሷል እኮ እሱ እንደገና ረጋ በይ እናት፣ እንደገና ጎረመሰ። ወይኔ ያዳምጡኝ። አብሮ መኖር ይፈልጋሉ። ይሄን ሁሉ ነገር ግን ሊሆን የቻለው በምን ምክንያት ነው? ካሜራውንም ምኑንም እንደዚህ አዘጋጅቶና አቀናብረው ይፈልጋ። እናንተ ከዛ በፊት እኛ ስራችን ነው። ቤት ለቤት እየዞርን እንደዚህ አይነት ስራ እንሰራለን። በቃ ሲፈልግም ታጣላለህ፣ ሲፈልግም ታስታርቃለህ። ላጣላ አይደለም የመጣሁት። ይሄ መንገድ ትክክል እንዳልሆነ ለእርሶ እያስረዳው ነው። ቆርቦ ነው መኖር ያለበት በዚህ ድሜው። በቃ አንተ አታዘኝም ስለመቁረብ እያዘዝኩት አይደለም። አሁን እሺ እርሶ የራስዎ ጉዳይ ነው እኮ። ግን ይቅርታ ጠይቀዎችን እናት እዚህ ቤት ውስጥ አባወራነቱ እንደተከበረ ይቆይ ወይስ እርሶ ባደረጉት ነገር ከዚህ ቤት እኔ አልፈልግም። እኔ እንደዚህ አይነቱን ሰው አይኑንም ማየት አልፈልግም። እኔ በቃ ቆይ እኔ ናት ተረጋጊ። ኧረ እኔ ጨርሻለሁ። ፍቅርን ይቅርታ ማሸናፊ ነው። የ8 ልጆች አባት ነው። ገደለኝ። ተረጋጊ። በቆይ እኮ ነው ገደለኝ። እንደሱ አይደለም። ተረጋጊ እናቴ፣ እንደሱ አይደለም። እንዴት ልረጋጋ? ይልቁን ጋሽ እድል እየሰጠሁት ነው። ይቅርታ መጠየቅ ይፈልጋሉ ወይስ አይፈልጉም? ፈቃደኛ ከሆነች ይቅርታ። ኧረ አይደለሁም፣ በፍጹም አይደለሁም። ይሄንን ጉዳይ ልጆቹ ሰው ምንድን ነው የሚለው? እውነት ነው አይደለሁም። ልጆቹ የሚስቡት ይሄንን ጉድ ይሁት። አዎ በቃ ረጋ በሉና ይቅርታ ብሏት ተነስተው እንደ ትልቅነቱ 8 ልጅ እንደወለደችና እዚህ ላይ ይቅርታ ብለው ተጎንብሰው ይቅርታ ይጠይቁ። እኔ ለሱ አልወለድኩም፣ አልፈልግም። እኔ በቃኝ። እኔ ከሱ ጋር ካልሆነ ግን እህል ውሃችን በቃ እዚህ ላይ ተቋረጠ። በቃ ቆይ ሌላው ግራ የገባኝ ነገር ሌሎቹ ሰራተኞች ለምንድነው ከዚህ ቤት አንፈልግም እያሉ ሲሄዱ ነበር? እያስቸገሩ ነው። እርሶ ታዲያስ ጎረምሳው እያስቸገረ ነው። ጎረምሳው የቤቴ ጎረምሳ በምን የተገኘ ዛፍ መሳሪ በዛበታል ነው በወርቁ የተገኘ የቤቴ ጎረምሳ ምንም ዞሮ ትክክል አልሰሩም። ተነስተው በጨዋ ደንብ እኛም ባለንበት ይቅርታ የሚጠይቁ ከሆነ ይቅርታ ይጠይቁ፣ ካልሆነ በህግ ነው ተይዞ የሚሄዱት። ኧረ ፈቃደኛ ከሆነች ጠይቃለች። ፈቃደኛ ከሆነች ተብሎ የሚጠይቅ ይቅርታ የለም። እኔ አይደለሁም። እኔ በእውነት አይደለሁም። እኔ ፈቃደኛ አይደለሁም። እኔ ልጆቹ የሚስሙ አውሮፓም ደውላለሁ። በቃ እነሱን መስማት አለባቸው። እንደሱ አይደለም። ይሄን ነገር አገናኝተህ ትልክልኛለህ። ጉዱን ይውለን። ያው እንደሱ ላለማድረግ ነው። እኔም ቤተሰብ አለኝ። ቤተሰብ ትልቅ ቤተሰብ መበተን ስለማልፈልግ ይሄ ልጅ የሚተኛ አይደለ? ጥያቄ አለ፣ ሀሳብ አስተያየት አለ። ካሜራማን እርቅ ቢፈጥሩ ይሻላል። ከ50 ዓመት በላይ አንድ ቤት የወለዱ 8 ልጆች 8 የአብራ ክፋይ የወለዳችሁ ሰዎች ጋሼ፣ እኔ ትንሽ ነኝ፣ እንደሚሆን ልጅ ነኝ ወይ የልጅ ልጅ ነኝ። ጭንቅላቴ ግን ማሰብ ይችላል። እርሶን እንደሌላው ጊዜ እንደሌላው ወንጀለኛ አንጠልጥዬ ወስጄ ለህግ ማቅረብ አያቅተኝም። ግን እርሶም ህግ ቦታ ቢሄዱ አያምርም። ከዚህ በኋላ ቃል ገብተው
እንደዚህ አይነት ነገር ላለመፈጸም እስከ መጨረሻው ይቅርታ እንዲጠይቁልኝ ነው። ተነስቶ ነው የምፈልግ ከልብ። ከዚህ በኋላ እንደዚህ አይነት ነገር በፍጹም አላደርግም። ከዚህ በኋላ ከልብ ይቅርታ ላደረኩት ነገር ያልኩት ነገር ይቅርታ ብያለሁ። ገሎኛል እኮ እኔ እኮ ገሎኛል። በቃ እናቴ ይገባኛል ስሜትሽ፣ ግን አስቢው። ቆም ብለሽ ደግሞ አንቺም አስቢው። እነዛ 8 ልጅ ወልዶ የሚኖሩት ሰዎች ተለያዩ እየተባለ የጎረቤት መሳቂያ መሳለቂያ ተቻችሎ መኖር በቃ እዚሁ ነው የምናስቀረው። ስለዚህ ስማችሁም ከዚህ በላይ እንዳይጠፋ እንደው በእግዚአብሔር ለምንወታለሁ ከዚህ በኋላ እንደዚህ አይነት ነገር እንዳያደርጉ። ስቻለሁ ከዚህ በኋላ አላደርግም። ትክክል አይደሉም። ያው ውርደት ነው። በቃ በሚስትዎት ፊት ለራሱ መቆም ያሳፍራል። ከእሷ ምንም አላጡር ሰው ምን አጡ? በቃ ይተውት። እንደዚህ አይነት ነገር አላግባብ ነው። ሰይጣን ያሳስታል፣ ያሳስታል። ግን ደግሞ የልጅ እናቱ ጋር ደግሞ እንደዚህ መሆን የለበትም። እሺ አባት፣ በቃ ረጋ ይበሉ። እድሜው አሁን የእርሶ ተረጋግቶ ለልጆቹ እየጸለዩ የሚኖሩበት እንደዚህ አይነት ያጓጉ ስራ ምንም አይሰራም። እናቴ በቃ ተረጋጊ እባክሽ። እኔ አሁን እናንተን አለያይቼ መሄድ እችላለሁ። እሱን ነበር ነው የሚፈልገው። አይሆንም። በቃ እንለያ ከእንግዲህ ወዲያ የሚሰራ አይሆንም። እናቴ ረጋቢ። አሁንም ልቤስ እንዴት ተከፍቶ ከዚህ በኋላ እየተነጋገራችሁ ነገሮችን ጥሩ ማስኬድ ነው። በቃ ሰራተኛ ግን ዛሬውን መውጣት አለበት። አስወጣታለሁ። አለቃት። ዛሬውን መውጣት አለባት። ዛሬውን ምኗን ይቀራትን ነገር እዛ ሌላ የሚያስፈልጋት ነገር ካለ እኔ እሷንም ወንጀለኛ ማድረግ አልፈልግም። የደሃ ልጅ ልትሆን ስለምትችል ከዚህ ቤት እንድትለቅ አደርጋለሁ። ከዛ ውጭ ግን ሌላ ምንም እንትን ብለው ነገር የለም። ይሻለኛል። እባክዎት እርስዎም ከልቦ ይቅርታ ማድረጉን ያብስሩኝ። በቃ እንደዛ ካልሆነ እዚህ ቤት አልወጣም። ይቅርታ አድርጌለታለሁ በይ። ከልብሽ ይቅርታ አድርጊለት። ልቤስ ይላል። እንዴት አድርጌ ነው? ይገባኛል። በቁቤ እኮ ነው የገደለኝ። እኔ ምን አደረኩት? እኔ ከኔ ምን አጣ? እስቲ ንገረኝ። እንደው ይንገረኝ እስቲ። ከኔ አጣው ነገር አለ? የለም በጭራሽ። በቃ ፋዘሬ፣ በቃ እኔ አሁን እርስዎን አለያይቼ መሄድ አልፈልግም። እኔም አባት አለኝ፣ እኔም እናት አለኝ። እሺ እናት አባቴ በዚህ እድሜ ቢለያዩ ደስ አይለኝም። እንደኔ አይነት ጋዜጠኛ እንኳን የሆነ ነገር ቢያገኝ እንዲያለያያቸው አልፈቅድም። በእኔስ ቢሆን ብዬ ስለማስብ ነው እንጂ እርስዎን አንቄ መውሰድ ነው ያቅተኝ አይደለም። በሰፈር ለሰፈር ባለጌ እያስባልኩ ማስወሰድ አለበት። እንደው እዛ ቢታሰብ በስተርጅና ከእነሱና ይቅር ተባባሉ። ከእንግዲህ ወዲያ እንደዚህ አይነት ሰው ምን ይሰራል? ከእነሱና ይቅር ተባባሉልኝ እባካችሁን ጠይቃችኋል። እኔ ቅርብያ በቃ ይቅርታ ተባባሉልኝ። በቃ እንደዚህ ነው የሚሆነው። ከዚህ በኋላ እንደዚህ አይነት ነገር እንደማያደርጉ ቃል ይግቡልን። አላደርግም። ከዚህ በኋላ እንደዚህ አይነት ቆሻሻ ቦታ ላይ አልገኝም። ከዚህ በኋላ እድሜ ክብሬ ነው። በቃ እግዚአብሔር ደግሞ እድሜና ጤና ይስጣችሁ። እናንተን ከእንደዚህ አይነት ነገር ይሰውራችሁ ማለት ፈልጋለሁ። ልጅቱን መጥፎ ቦታ አልጥላትም። ከዚህ ቤት ግን ትውጣ። በቃ ተቀበጥልኝ ችግር የለውም። በቃ ቅር የሚያስብል ነገር የለም። እንግዲህ አሁን በፍቅር እንትን ብላችኋል። አዘጋጅተሻል? ልብስሽን አዘጋጅተሻል? እስቲ እሺ ውሰዷት። በሺ እንግዲህ እንዳይኖር አደረኩ። መቼም በራሴ ጥፋት ችግር የለውም። ቁጭ በሉ አሁን እባክህ። በቃ ትክክል ነው። እንደዚህ እንዲሰማዎት ነው የምፈልግ። መልሰው አዘኑ እኮ የደሃ ልጅ እንዲወጣ አደረግኩኝ አሉ። እንደዚህ አይነት ነገር ባይፈጠር አትወጣም ነበረ። በቃ እንደዚህ ወደ ጥሩ አስተሳሰብ ሲመጡ እኛም ደስ ይለናል እና እግዚአብሔር ደግሞ የቀረውን እድሜያችሁን ይባርክላችሁ። አሜን አሜን። እሱም ማለት ፈልጋለሁኝ ለልጆቻችሁ ለልጅ ልጆቻችሁ መኖር አለባችሁ። እድሜና ጤና ይስጣችሁ። እኛም እኔም በራሴ አመሰግናለሁ። ከእንደዚህ አይነት ሳላስብና
ሳላቅድበት ዝም ብዬ ጭፍን ባለ ነገር ገብቼ ያክል በዚህ እድሜ የማይሆን ቦታ ተገኝቼ ትዳርም ለመበተን ልጆችንም ጎረቤትንም ሁሉንም ለማሳዘን ደረጃ ላይ ደርሼ ነበር። ነገር ግን አንተ በመሀል ላይ ደርሰህ ሁሉም ነገር ስላስተካከልክና እኛንም በይቅርታ ወደ ይቅርታ አሸናፊ ነው ቦታችን እንድንመለስ ስላደረግ በእግዚአብሔር ስም አመሰግናለሁ። ሌሎችም እንደዚሁ በተለያየ ቦታ ብዙ አይነት ችግሮች አሉ እንድትደርስላቸው ነው። በእርግጥ እኔ አውቃለሁ እንዳንተ አይነት ሰዎችን። ነገር ግን አብዛኛዎቹ ትዳርና በጣብጠው አንዱን ወደ ወህኒ ቤት አንዱን ወደ ምናምን የሚወስዱ ምናምን አይነት ነገር ናቸው። ተገን እንደዛ ሳይሆን ፍቅር ወደ ነበረበት እንዲመለስ ኑሮን ትዳርም እንዳይበተን ስላደረግ አንተም የወደፊት እድሜና ጤና የተሻለ እንጀራና በማንኛውም ቤተሰብ ያው የሚያጋጥም ነገር ነው። ለእናንተ እድሜና ጤና ይስጣችሁ። እግዚአብሔር ጤና ይስጥ። እየመጣሁ ጠይቃችኋለሁ ከፈቀዳችሁልኝ እንመጣለን። እንደዚህ አይነት ልጅ አባትና እናት እግዚአብሔር አክብራችሁ። ቆይ ኧረ ቁጭ በል ባባዬ ቁጭ በል ማይ ሰላም ሁኑ። እየመጣችኋለሁ። አሜን። እግዚአብሔር ይስጥልኝ። እንግዲህ ፍቅር ያድላችሁ ማለት ነው የምፈልግ። ሰላም ሁኑ። እኔ ካሜራማን እንግዲህ ውድ ተመልካቾች ያው እንዳያችሁት ነው። ከእንደዚህ አይነት ነገር ሁላችሁንም የሚጠብቃችሁ ይህን ቪዲዮ ትልቅ ሰዎች ታዩታላችሁ። እንደዚህ አይነት ቅሌት ይጠብቃችሁ ማለት እፈልጋለሁ። በእውነቱ ለትዳር መታመን አስቡት። በ70 ዓመት በ80 ዓመት እንደዚህ አይነት ነገር በጣም ቅሌት ነው። በቃ የ80 ዓመት አዛውንት እንደዚህ ይቀላል ይቀብጣል ብሎ ማንም ሊጠብቅ አይችልም። እና እባካችሁን ትዳራችሁን ወዳልሆነ መንገድ አትውሰዱት ማለት እፈልጋለሁ። እንግዲህ ለልጅቱ ጥሩ የተሻለ ቦታ ወይ ለስራም ቢሆን ወይ ራሷ እንድታይበት በቃ ስለምፈልግ ነው። እኔ ራሱ መልሼ ሳስበው ትክክል እንዳልሆንኩኝ አውቄያለሁ። ልጅቱን ያመናቀርኩበትን መንገድ ግን ደግሞ ትክክል አይደለችም። እንደዚህ ሰውን ካላሳፈሩት ካልቆነጠጡት በቀር ነገም ሌላ ቤት ብትሄድ እንደዚህ አይነት ስራ ላይ ካለች እንደዚህ አይነት ድርጊት መፈጸሙ አይቀርም። ገንዘብ ስለምትቀበል ብቻ እንግዲህ ትልቅ ትዳር ውስጥ እንግዲህ ምን ማለት እንዳለብኝ አላውቅም። የራሴ ግራ ተጋብቻለሁ። ያልጠበቅኩት ነገር ስለሆነ ማለት ነው። ብቻ ከእንደዚህ አይነት ነገር ራሳችንን እንቆጥብ፣ ራሳችንን እንጠብቅ ማለት እፈልጋለሁ። ተመልካቾቼ እንደተለመደው ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም ሌላው ሰው ሲያየው ነገም ቢሆን በእኔ ትዳር ላይ እንደዚህ አይነት ነገር ሊፈጠር ይችላል ብሎ እንዲያስብ ስለምፈልግ ማለት ነው። ላይክ፣ ኮሜንት፣ ሼር እያደረጋችሁ ከኔ ጎን መቆማችሁን እንድታሳዩኝ እፈልጋለሁ። ሰብስክራይብ እንዳይረሳ። የተለያየ ችግር የገጠማችሁ ሰዎች እንግዲህ የመጣችሁ በቴሌግራም ሀሳብ አስተያየታችሁ ልታጋሩን ትችላላችሁ፣ ልናማከራችሁ እንችላለን ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ።